በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ አቡበክር ስዲቅ ረዲየላሁ ዐንሁ እንደ ኢሮፓውያን አቆጣጠር በ573 በቅድስቲቱ ከተማ በመካ ተወለዱ። በ571 እንደ ኢሮፓውያን አቆጣጠር ከተወለዱት ከታላቁ ነቢይ ዓለይሂ ሰላቱ ወሰላም በሁለት ዓመት ያንሳሉ። የዘር ሐረጋቸውም እጅግ የተከበረና የታፈረ የቁረይሽ ነገድ አንዱ ክፍል ከሆነው ከበኒ ተሚም ነው። በስድስተኛው የዘር ግንዳቸው ከነቢዩ ዓለይሂ ሰላቱ ወሰላም ጋር ይገናኛሉ። ዋና ስማቸው አብዱላህ ይባል ነበር። ሆኖም እጅግ የተለመደው ቤተሰባዊ ስማቸው አቡበክር በመሆኑ አብዱላህ መባላቸው ከመረሳት ደረጃ ደርሷል። አቡበክር ኢስላምን ከተቀበሉ በኋላ አስዲቅ ወይም ሐቀኛው የሚል የክብር ስም ለማግኘት በቅተዋል። የአባታቸው ዋና መጠሪያ ስም ዑስማን ሲሆን የእናታቸው ደግሞ ሰልማ ነበር። ሆኖም ሁለቱ እንደ ልጃቸው ሁሉ በቅጽል ስማቸው ነበር የሚታወቁት። አባትየው አቡ ቁሓፋ፣ እናትየዋ ደግሞ ኡሙል ኸይር በመባል ይጠራሉ። አቡበክር ከልጅነታቸው ጀምሮ በጭምትነትና በእርጋታቸው ነበር የሚታወቁት። እጅግ ታማኝና ሐቀኛም ነበሩ። በዚሁም መልካም ባህሪያቸው ምክንያት ነበር እስከ ሕይወት ፍጻሜ የዘለቀ ወዳጅነት ከነቢዩ ዓለይሂ ሰላቱ ወሰላም ጋር ለመመስረት የበቁት። አሳዛኝና ሩህሩህም በመሆናቸው የሌሎች ስቃይና መከራ በእጅጉ ያሳስባቸው ነበር። ስለሆነም ድህነት ያጎሳቆላቸውን የተጨቆኑትና የተገፉ ግለሰቦችን መርዳት የዘወትር ተግባራቸው ነበር። እኚህ ታላቅ ሰው ኢስላምን ከመቀበላቸው በፊትም ቢሆን በዘመነ ጃሂልያ ተንሰራፍተው ከነበሩበት ሴሰኝነት፣ የመጠጥ ሱሰኝነትና ከመሳሰሉት ርካሽ ተግባራት የራቁ ነበሩ። ዋናው መተዳደሪያቸው ንግድ ሲሆን ለዚሁ ዓላማ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ለተወሰኑ ጊዜያት አብረው ተጉዘዋል። ታማኝ በመሆናቸው ምክንያት በርካታ ግለሰቦች ንብረታቸውን እርሳቸው ዘንድ በአደራ መልክ ማስቀመጥ ያዘወትሩ ነበር። ይኸው ታማኝነትና ሐቀኝነታቸው ባለጸጋ ነጋዴ ለመሆን አብቅተዋቸዋል። እነኚህ ልዩ ባህሪያትና ሁኔታዎች የኋላ ኋላ በአላህ መንገድ ላይ ወደር የለሽ ትግል እንዲያስመዘግቡ ረድቷቸዋል። አቡበክር ረዲየላሁ ዐንሁ የነቢዩ ዓለይሂ ሰላቱ ወሰላም የቅርብ ወዳጅ እንደመሆናቸው መጠን ከማንኛውም ሰው የበለጠ ነቢዩን ያውቀዋቸዋል። የእርሳቸው ታማኝነት፣ እውነተኝነትና ሐቀኝነት አቡበክርን በእጅጉ ማርኳቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ገና ከጅምሩ ከአምላክ የተሰጣቸውን ተልእኮ ለአቡበክር ይፋ ሲያደርጉላቸው እውነታውን ለመቀበል ጊዜ አልወሰደባቸውም። ወዲያውኑ ነበር ያለ ጥርጥር የተቀበሏቸው። በዚህም በነቢዩ ተልእኮ በማመን የመጀመሪያው ነፃ ተባዕት ለመባል ችለዋል። ይህንኑ ጉዳይ አስመልክተው በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ከአቡበክር በስተቀር ወደ አላህ ጥሪ ሳደርግለት በልቡ ውስጥ ለአፍታም ቢሆን ጥርጣሬ ያላደረበት ሰው አልነበረም። አቡበክር ግን ገና ጥሪ እንዳደረኩለት ወዲያውኑ ያለምንም ጥርጣሬ ተቀብሎኛል በማለት አድናቆታቸውን ገልጸዋል። የአቡበክር ኢስላምን መቀበል ነቢዩን ዓለይሂ ሰላቱ ወሰላም በእጅጉ
አስደስተዋቸዋል። አቡበክር ረዲየላሁ ዐንሁ ኢስላምን ከተቀበሉ በኋላ በመጀመሪያ በሚስጥር ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ኢስላም በይፋ እንዲሰበክ ከፈቀዱ በኋላ ደግሞ በገሃድ ጣዖታውያንን ወደ ኢስላም መጥራት ጀመሩ። በመጀመሪያ ለዑስማን፣ ለጦልሓ፣ ለዙበይርና ለሰዓድ ጥሪ ያደረጉ። ሁሉም ተቀበሏቸው። በመቀጠልም ለዑስማን ኢብኑ መዝዑን፣ ለአቡ ዑበይዳ፣ ለዓብዱራሕማን ኢብኑ ዐውፍና ለሌሎችም ታላላቅ የቁረይሽ አለቆች ጥሪ አደረጉላቸው። እነዚህም ያለምንም ውጣ ውረድ ተቀበሏቸው። ታላላቅ ጣዖታውያን በአቡበክር ጥሪ አማካኝነት ኢስላምን ተቀብለዋል። ከነዚህም ውስጥ ሐድረት ዑስማን ወይም ሦስተኛው የኢስላም ኸሊፋ ይገኙበታል። አቡበክር ከነቢዩ ዓለይሂ ሰላቱ ወሰላም ቀጥሎ ኢስላምን በመስበክና ፍሬያማ ጥሪ ወይም ዳዕዋ በማካሄድ የመጀመሪያው ሙስሊም ለመሆን በቅተዋል። ለስኬታማነታቸው ዋናው ምክንያት በታማኝነት፣ እውነተኝነት፣ ግብረ ገባዊነትና ፍትሃዊነት በመካውያን ዘንድ በነበራቸው ዕውቅና እንደነበር ይታመናል። ምንም እንኳን አቡበክር በሕዝባቸው ዘንድ የተከበሩና አንቱ የተባሉ ግለሰብ ቢሆኑ ኢስላምን በመቀበላቸው ምክንያት የመካ ጣዖታውያን እርሳቸውን ለመጉዳት ያላደረጉት ጥረት አልነበረም። የሰለምቲዎች አሃዝ 39 በደረሰበት ወቅት አቡበክር ኢስላምን በግልጽ ይሰብኩ ዘንድ ከነቢዩ ዓለይሂ ሰላቱ ወሰላም ፍቃድ ጠየቁ። በአቡበክር ተደጋጋሚ ውትወታ ምክንያት ነቢዩ ዓለይሂ ሰላቱ ወሰላም በጉጉት የሚጠበቀው ፈቃዳቸውን ሰጡ። ከዚህ በኋላ ነቢዩንና አቡበክርን ጨምሮ 39 የሚደርሱት ሰለምቲዎች የአላህን ዲን በግልጽ ለመስበክ ወደ ሐረም ወይም ወደ ካዕባ አቀኑ። እንደደረሱም አቡበክር በኢስላም ታሪክ የመጀመሪያ የሆነውን ገሃዳዊ ሰበካ ወይም ኹጥባ አሰሙ። በዚሁ ወቅት የሰማዕታት ቁንጮ በመባል የሚታወቁት የነቢዩ አጎት ሐምዛ ኢስላምን ተቀበሉ። ከሃዲዎችና ጣዖታውያን ይህንን አስደንጋጭ ዜና ወይም የሐምዛ ኢስላምን መቀበል በሰሙ ጊዜ እጅግ በመቆጣት ያለ የሌለ ኃይላቸውን አሰባስበው በሐረም ተሰባስበው በነበሩት ሰለምቲዎች ላይ ዘመቱባቸው። በዚህም አሰቃቂ ክስተት ቀድሞ በቁረይሾች ዘንድ ታላቅ ክብርና ስም የነበራቸው አቡበክር ስዲቅ ረዲየላሁ ዐንሁ አፍንጫቸውና ጆሮአቸው እስኪቦጫጨቅና ሙሉ ፊታቸው በደንብ እስኪለወስ ድረስ ክፉኛ ተደበደቡ። እጅግ ርኅራኄ በጎደለው ሁኔታ በጫማ በመምታትና በእግርም በመርገጥ እርሳቸውን እስኪስቱና ፍጹም በድን እስኪሆኑ ድረስ አሰቃዩአቸው። ሆኖም ከዚህ ሁሉ ውጣ ውረድ በኋላ አመሻሹ ላይ ከነበሩበት ሰመመን ሲነቁ የመጀመሪያ ጥያቄያቸው ነቢዩ እንዴት ናቸው? ከአደጋው ተረፉ? የሚል ነበር። ይህም ለነቢዩ ዓለይሂ ሰላቱ ወሰላም የነበራቸውን ጥልቅ ፍቅር በጉልህ ያመለክታል። ይኸው ጥልቅ ፍቅራቸውም ነበር ለፍሬያማነት ያበቃቸው። በሌላ ወቅት ደግሞ ነቢዩ ዓለይሂ ሰላቱ ወሰላም በካዕባ ዙሪያ ሶላት በመስገድ ላይ ሳሉ ቀንደኛው ጠላታቸው አቡ ጀህል ከበስተኋላ በመጠጋት የተጠቀለለ ጨርቅ በአንገታቸው ዙሪያ በመጠምጠም አንቆ ለመግደል ሲሞክር አቡበክር በፍጥነት ደርሰው አቡ ጀህልን ገፍትረው ከጣሉት በኋላ በነቢዩ አንገት ዙሪያ የተጠመጠመውን ጨርቅ ፈቱላቸው። ከዚያም ይህንን የአምላክን ሰጭነትና ተንከባካቢነት የመሰከረ የአላህ መልእክተኛ ለመግደል ትሞክራለህን? በማለት አቡ ጀህልን ገሰጹት። በዚህን ጊዜ አቡ ጀህልና አብረውት የነበሩት ግብረአበሮቹ ጥቃታቸውን ወደ አቡበክር በማዞር እጅግ በሚዘገንን ሁኔታ ደበደቧቸው።
አቡበክር ረዲየላሁ ዐንሁ በተለያዩ መንገዶች ኢስላምን አገልግለዋል። ቁረይሾች አያሌ ኢስላምን የተቀበሉ ባሪያዎችን ወይም አገልጋዮችን በከፍተኛ ሁኔታ ያሰቃዩ ነበር። እነዚህ ሙስሊም ባሪያዎች ሙስሊም ባልሆኑት አሳዳሪዎቻቸው እጅግ ከፍተኛ በደል ይደርስባቸው ነበር። ከነቢዩ ዓለይሂ ሰላቱ ወሰላም ሶሐቦች ወይም ተከታዮች መካከል ከፍተኛ ዕውቅናና ክብር የነበረው የሐበሻው ቢላልም ከነዚህ ከጌቶቻቸው ከፍተኛ ስቃይና መከራ ከሚቀበሉት ባሪያዎች መካከል አንዱ ነበር። ኡመያ ኢብኑ ኸለፍ የተባለው አሳዳሪው ኢስላምን በመቀበሉ ምክንያት ብቻ በምሽት በጅራፍ በመግረፍ በንጋት ደግሞ ራቁቱን በበረሃማው ምድር አሸዋ ላይ በማስተኛት ይህ ነው የማይባል ግፍና መከራ ያደርስበት ነበር። ከዚህ ሁሉ መከራና ስቃይ በኋላ ሩህሩህና አዛኙ አቡበክር ስዲቅ ረዲየላሁ ዐንሁ ይህንን ሙስሊም የአላህ ባሪያ ከጨካኙ አሳዳሪው ኡመያ ኢብኑ ኸለፍ በመግዛት ከነበረበት ሰቆቃ ነፃ አውጥቶታል። በተመሳሳይ ሁኔታ ዓሚር ኢብኑ ፉሐይራ፣ ዚኒራ አናህዲያና ልጅዋ የበኒ ሙእመል ባሪያ የነበረችና ሌሎችም በአቡበክር ረዲየላሁ ዐንሁ አማካይነት ከነበሩበት ረመጥ ነፃ ወጥተዋል። እኚህ ሰው ወደ መዲና ከመሰደዳቸው በፊት አብዛኛውን ሀብታቸውን ሰለምቴ ባሪያዎችን ነፃ ለማውጣት ነበር የዋሉት። አማኞች የሚያሳድሩባቸው ጫና የማይቋቋሙት ደረጃ በደረሰ ጊዜ አቡበክር ከሌሎች ሰለምቴዎች ጋር ወደ አቢሲኒያ ወደ ኢትዮጵያ ለመሰደድ ይችሉ ዘንድ ነቢዩን ዓለይሂ ሰላቱ ወሰላም ጠየቁ። የእርሳቸውንም ፈቃድ አግኝተው ወደ አቢሲኒያ ለመሰደድ መንገዳቸውን ሲያቀኑ ኢብኑ ዱጃና የተባለውን የቋራ ጎሳ አለቃ አገኙት። ይኸው ግለሰብ ወዴት እንደሚጓዝ ሲጠይቃቸው ቁረይሾች እያደረሱባቸው ያለውን ግፍና በዚህም ሳቢያ ወደ ሐበሻ ለመሰደድ እንደወሰኑ ገለጹለት። ኢብኑ ዱጃናም እኚህ ታላቅና የተከበሩ ሰው መካን ለቀው እንዲሄድ ስላልፈለገ አቡበክር በእርሱ ጥበቃ ስር መሆናቸውን በማሳበብ እዚያው እንዲቆዩ አደረገ። ነቢዩ ዓለይሂ ሰላቱ ወሰላም በ10ኛው የተልእኮ ዓመታቸው በአንድ ሌሊት ወደ ኢየሩሳሌም ተጉዘው ከዚያም ወደ ሰማይ አርገው ከተመለሱ በኋላ ንጋቱ ላይ ለመካውያን ስለ እርገታቸው አወሱላቸው። ነገሩን ባለማመን ጥቂት መካውያን ወደ አቡበክር መጥተው ይህ ጓደኛ ወይም ነቢዩ ዓለይሂ ሰላቱ ወሰላም ምን እንዳለ ሰማህን? ትላንት ሌሊት ኢየሩሳሌምንና ክቡሩን የአላህ ዙፋን ጎብኝቼና ካያሉ ጌታ ጋርም ተነጋግሬ መጣው እያለ መለፈፍ ይዟል፣ ታምነዋለህን? በማለት ጠየቋቸው። አቡበክርም ለአፍታም ያህል ሳያመነቱ በርግጥ ነቢዩ ይህንን ካሉ እውነት ነው አምናለሁ ሲል መለሱላቸው። በድጋሚ እነዚህን ሁሉ ቦታዎች በአንድ ሌሊት ጎብኝቶ መጣ ብለህ ትቀበላለህ? በማለት ጠየቋቸው። አቡበክርም ከነዚህ ይበልጥ በሚያስገርሙት በገሃነምና በገነት መኖር አምኜ እንዴት በዚህኛው ልክድ ይቻለኛል? በማለት የማያዳግም ምላሽ ሰጧቸው። በዚህ ምክንያት ነበር ነቢዩ ዓለይሂ ሰላቱ ወሰላም አስዲቅ የሚለውን ፍጹም አማኝነትና ሙሉ በሙሉ ከጥርጣሬ ነፃ መሆንን የሚገልጸውን ስያሜ የሰጧቸው። አዎ የአቡበክርን የእምነት ጥንካሬ አንዳችም የሚነቀንቀው ኃይል አልነበረም። ነቢዩ ዓለይሂ ሰላቱ ወሰላም ወደ መዲና ለመሰደድ በወሰኑበት ወቅት ከጎናቸው ተሰልፈው የነበሩት አቡበክር ስዲቅ ብቻ ነበሩ። ከ5 እስከ 6 ሺህ ዲርሃም የሚገመተውን ሀብታቸውን ይዘው በድቅድቅ ጨለማ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ወደ መዲና ጉዞ ጀመሩ። ከቀናት ጉዞ በኋላ ቁረይሾች እነርሱን ፍለጋ ማጧጧፋቸውን በመረዳታቸው ለ3 ቀናት ተውር በተባለው ዋሻ ለመደበቅ ተገደዱ። ይህንን የዋሻውን ቆይታቸው
ቁርአን እንደሚከተለው ገልጾታል። ነቢዩን ባትረዱት እነዚያ የካዱት ሕዝቦች የሁለት ሰዎች ሁለተኛ ሆኖ ከመካ በወጡ ጊዜ አላህ በርግጥ ረድቶታል። ሁለቱም በዋሻው ሳሉ ለጓደኛው አትዘን፣ አላህ ከኛ ጋር ነውና ባለ ጊዜ አላህም እርጋታውን በርሱ ላይ አወረደ። ሱረቱ ተውባ አንቀጽ 40። ነቢዩና አቡበክር በስደት ጉዞአቸው በመዲና አቅራቢያ በምትገኘው ቁባ በምትባል የጠረፍ ከተማ ደረሱ። መዲናውያን የነቢዩን ዓለይሂ ሰላቱ ወሰላም መምጣት በጉጉት ነበር የሚጠባበቁት። በቁባ ሞቅ ያለ አቀባበል ተደረገላቸው። እዚያም ዐምር ኢብኑ ዐውፍ የተባለ ግለሰብ ቤት ነበር ያረፉት። በርካታ ሰዎች ነቢዩን ዓለይሂ ሰላቱ ወሰላም በዐይን ለማየት ወደዚሁ ግለሰብ ቤት ጎረፉ። አብዛኞቹ አቡበክርን ነበር ነቢዩ ይሆናሉ ብለው የገመቱት። አቡበክርም ይህንን በማጤን በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ራስ ላይ ከሞቃታማው ፀሐይ ጨረር ይከላከልላቸው ዘንድ ጨርቅ ጠመጠሙላቸው። በዚህን ጊዜ መዲናውያን ነቢዩን ለይተው ማወቅ ቻሉ። መዲና እንደደረሱ አቡበክር ስዲቅ ረዲየላሁ ዐንሁ በአየር ለውጥ ምክንያት ክፉኛ ታመሙ። ሆኖም ነቢዩ ዓለይሂ ሰላቱ ወሰላም ባደረጉላቸው ዱዓ ምክንያት ወደ ቀድሞው ጤናማነታቸው ሊመለሱ ችለዋል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በስደተኞቹ መካውያንና በረዳቶቻቸው መዲናውያን መካከል በመሰረቱት የወንድማማችነት ትስስርም በህብረተሰቡ ዘንድ ያላቸውን ደረጃ ከግምት ውስጥ በማስገባት አቡበክርንና እጅግ የተከበረውን መዲናዊ ሐሪፍ ኢብኑ ዙበይርን የእምነት ወንድማማቾች አድርገው መድቧቸዋል። በመዲና መስጂድና ለነቢዩና ለቤተሰባቸው ማረፊያ ቤት መስራት እጅግ አስፈላጊ ነበር። ለዚህም ተግባር የተመረጠው መሬት የሁለት የቲሞች ንብረት ነበር። የቲሞቹ አሳዳጊ መሬቱን ለመስጂዱ ግንባታ በነፃ ለመስጠት አስቦ ነበር። ሆኖም ነቢዩ ዓለይሂ ሰላቱ ወሰላም ሐሳቡን ባለመቀበላቸው የመሬቱን ዋጋ አቡበክር ስዲቅ እንዲከፍሉ አድርገዋል። በዚህም አቡበክር ረዲየላሁ ዐንሁ አብዛኛውን ሀብታቸውን በአላህ መንገድ ላይ በማፍሰስ የመጀመሪያው ሙስሊም ለመሆን ችለዋል። በመስጂዱ ግንባታም እንደ ማንኛውም ተራ ሰራተኛ ተካፋይ ሆነዋል። አቡበክር ነቢዩ ዓለይሂ ሰላቱ ወሰላም በተሳተፉባቸው የጦር ፍልሚያዎች በሙሉ ተገኝቷል። በመጀመሪያውና በታሪካዊው የበድር ጦርነት ወቅትም እንደ ጥላ ከነቢዩ ዓለይሂ ሰላቱ ወሰላም ባለመለየት ተፋልሟል። በዚህ ጦርነት ወቅት የገዛ ልጃቸው በቁረይሾች ወገን ተሰልፎ ተዋግቷቸው ነበር። ይኸው ልጃቸው ኢስላምን ከተቀበለ በኋላ በአንድ ወቅት አባቴ ሆይ በበድር ጦርነት ወቅት ከአንዴም ሁለቴ ልገልህ የምችልበት አጋጣሚ አግኝቼ ነበር። ሆኖም ላንተ ባለኝ ጥልቅ ፍቅር ምክንያት ሰይፉን በአንተ ላይ ማንሳት ተሳነኝ በማለት ገለጸላቸው። አቡበክር ግን ከሁሉም በፊት ኢስላም ብለው የተነሱ በመሆናቸው እኔ ይህንን አጋጣሚ አግኝቼ ቢሆን ኖሮ አንተን ከመግደል ወደ ኋላ አልልም ነበር በማለት መልሰውለታል። በዚሁ በበድር ጦርነት ወቅት አቡበክር ባቀረቡት ሐሳብ መሰረት ነቢዩ ዓለይሂ ሰላቱ ወሰላም የመልቀቂያ ቤዛ በመቀበል ምርኮኞች በሙሉ እንዲለቀቁ ወስነዋል። በኡሑድ ጦርነት ወቅት በርካታ ሙስሊሞች ሰማዕታት ሆነዋል። አቡበክርም በክፉኛ ጽናት ተዋግቷል። ነቢዩ ዓለይሂ ሰላቱ ወሰላም ቆስለው በአቅራቢያው ወደሚገኘው ተራራ ሲወሰዱ አቡበክር ረዲየላሁ ዐንሁ አብሯቸው ነበሩ። እንደ ዑመር ያሉት ጠንካራ ግለሰቦችን ጨምሮ በርካታ ሙስሊሞች ከበስተጀርባው ያለውን ፖለቲካዊና ማህበራዊ ጥቅም ባለመረዳት በከፍተኛ ደረጃ የተቃወሙትን የሁደይቢያ ስምምነት
አቡበክር የነቢዩ ዓለይሂ ሰላቱ ወሰላም ውሳኔ በመሆኑ ብቻ ያላንዳች ማመንታት ተቀብለውታል። በተቡክ ዘመቻ ወቅት አቡበክር አስዲቅ ረዲየላሁ ዐንሁ ያላቸውን ንብረት በሙሉ ለዘመቻው ስኬታማነት አበርክተውታል። ነቢዩ ዓለይሂ ሰላቱ ወሰላም ለቤተሰባቸው ምን እንደተወላቸው በጠየቋቸው ወቅት አላህንና መልእክተኛውን በማለት ያላቸውን ጥልቅ ኢማን አስመስክረዋል። ዑመር ኢብኑ አልኸጣብ እንኳ አቡበክር የከፈሉትን መስዋዕትነት በምንም መልኩ እንደማይደርሱበት የእምነት ቃላቸውን ሰጥተዋል። የመጀመሪያው ቁርአናዊ የሐጅ ስነ ስርዓት የተከናወነው በ9ኛው የሂጅራ ዘመን ነበር። በዚያ ወቅት ነቢዩ ዓለይሂ ሰላቱ ወሰላም ከተቡክ ዘመቻ ተመልሰው ነበር። ነቢዩ ዓለይሂ ሰላቱ ወሰላም በሌሎች በርካታ ጉዳዮች ተወጥረው ስለነበር ይህንን ታላቅ የሐጅ ስነ ስርዓት ራሳቸው ለመምራት አልተቻላቸውም። ስለሆነም ታላቁን ወዳጃቸውን አቡበክርን ይህንን ሐጅ ይመሩ ዘንድ ወከሏቸው። በዚህ ወደ መካ በተደረገው የሐጅ ጉዞ እንደ ሰዓድ ኢብኑ አቢ ወቃስ፣ ጃቢርና አቡ ሁረይራን የመሳሰሉ ታላላቅ ሶሐቦች ረዲየላሁ ዐንሁም ተካፋይ ሆነዋል። ይህንን በቁርአን ታሪክ የመጀመሪያው የሆነውንና ለኢስላማዊ ሕግ ምስረታ በር የከፈተውን የሐጅ ስነ ስርዓት ቅዱስ ቁርአን ሐጁል አክበር ታላቁ ሐጅ በማለት ሰይሞታል። በዚህ ሐጅ ወቅት አቡበክር ረዲየላሁ ዐንሁ ለበርካታ ታዳሚዎቻቸው የሐጅ አደራረግ ስርዓትን አስተምረዋል። በመሰዊያው ቀንም ወይም የውሙል አድሓ ከሐጅ ስነ ስርዓት በፊት ማለፊያ ታሪካዊ ንግግር ወይም ኹጥባ አሰምተዋል። ከዚህ በመቀጠልም ዓሊ ብኑ አቢ ጣልብ ረዲየላሁ ዐንሁ በማንኛውም መልኩ ከኢአማኞች ጋር የነበረው ግንኙነት መቋረጡን በመግለጽ ከዚህ በኋላ ኢአማኞች በካዕባ አካባቢ ዝር ማለት እንደማይችሉ፣ ማንኛውም ሰው በዘመነ ጃሂልያ እንደሚያደርገው ራቆቱን የሐጅ ስነ ስርዓት ማከናወን እንደማይችልና ከኢአማኞች ጋር የተደረሱ ስምምነቶች በሙሉ በ4 ወራት ጊዜ ውስጥ ዋጋ እንደሚያጡ ይፋ አደረጉ። ይህንን ጉዳይ አስመልክቶ ቅዱስ ቁርአን እንዲህ ይላል: ይህ ከአላህና ከመልእክተኛው በታላቁ ሐጅ ቀን የወጣ አላህ ከአጋሪዎቹ ንጹህ ነው፣ መልእክተኛውም እንደዚሁ። ከክህደት ብትጸጸቱም እርሱ ለእናንተ በላጭ ነው። ከእምነት ብትሸሹም እናንተ አላህን የማታቅቱት መሆናችሁን እወቁ በማለት ወደ ሰዎች የሚደርስ ማስታወቂያ ነው። እነዚያን የካዱትንም በአሳማሚ ቅጣት አበስራቸው። ሱረቱ ተውባ አንቀጽ 3። መዲና ከደረሱበት ጊዜ ጀምሮ የሶላትን ስነ ስርዓት ይመሩ የነበሩት ነቢዩ ዓለይሂ ሰላቱ ወሰላም ራሳቸው ነበሩ። ሶላትን የመምራት ኃላፊነት ከፍተኛ ግምት የሚሰጠው ተግባር በመሆኑ ይህንን ኃላፊነት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እያሉ ማንም ሰው ሊሸከመው አይችልም። ሆኖም በ10ኛው ዓመተ ሂጅራ ነቢዩ ከመሰናበቻው ሐጅ ወይም ሐጀቱል ወዳዕ ከተመለሱ ጥቂት ወራት በኋላ ክፉኛ ታመሙ። ከቤታቸው ወጥተው ወደ መስጂድ በመምጣት ሶላት መምራት የማይችሉበት ደረጃ ደረሱ። በመሆኑም ይህንን ከፍተኛ ኃላፊነት ለሌላ ሰው ለማሸከም ተገደዱ። ይህም ከፍተኛ ኃላፊነት ለማንም አልተሰጠም፣ ለአቡበክር አስዲቅ ረዲየላሁ ዐንሁ እንጂ። የነቢዩ ዓለይሂ ሰላቱ ወሰላም ውድ ባለቤት የሆኑት የአቡበክር ልጅ እመት ዓኢሻ የአባታቸውን ልበ እርጥብነትና ይህንንም ከፍተኛ ኃላፊነት ሊሸከሙ እንደማይችሉ በማሰባቸው ከዚህ ከፍተኛ ኃላፊነት አባታቸውን ይሽሯቸው ዘንድ ለነቢዩ ዓለይሂ ሰላቱ ወሰላም ጥያቄ አቀረቡ። ሆኖም ነቢዩ ዓለይሂ ሰላቱ ወሰላም 3 ጊዜ በተደጋጋሚ ቢለመኑም በጅ የሚሉ አልሆኑም። ከነዚህ ቀናት አቡበክር ኢማም ሆነው እያሰገዱ ካሉበት አንድ ቀን የጀማዓ ወይም የህብረት ሶላት በሚሰገድበት ወቅት
ሐضረት አቡበክር በቦታው አልተገኙም ነበር። በመሆኑም አንድ ሰው ሐضረት ዑመር ሶላቱን እንዲመሩ ጥያቄ አቀረቡ። ዑመርም ጥያቄውን በመቀበል ሶላቱን ይመሩ ጀመር። በዚህን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም የተለየ ድምፅ በመስማታቸው የኢማሙን ማንነት ጠየቁ። ዑመር መሆናቸውም ተነገራቸው። በዚህን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ቆጣ ብለው ከኢብኑ ቁሓፋ ወይም ከአቡበክር በስተቀር ማንም ሰው ሶላትን መምራት የለበትም በማለት አሳስበው። በዚያን ወቅት ዑመር ሶላቱን መርተው እንዲጨርሱ ከተደረገ በኋላ በነቢዩ ትዕዛዝ አቡበክር እንዲመጡ ተደርጎ በአቡበክር ረዲየላሁ ዐንሁ መሪነት የዚያን ቀን ሶላት በድጋሜ እንዲከናወን ተደርጓል። ነቢዩ አንድ ቀን በሽታው ጋብ ስላለላቸው በዓልይና በዓባስ ረዲየላሁ ዐንሁማ በመደገፍ የዙህርን ሰላት ለመስገድ ወደ መስጂድ አቀኑ። እንደደረሱም አቡበክር ረዲየላሁ ዐንሁ ሶላቱን እየመሩ በማግኘታቸው ፊታቸው ከልብ በመነጨ ደስታ፣ እርካታና ፈገግታ ተሞላ። አቡበክርም ረዲየላሁ ዐንሁ በሶላት ውስጥ ሳሉ የነቢዩን ዓለይሂ ሰላቱ ወሰላም መምጣት በመረዳታቸው የኢማምነቱን ስፍራ ለእርሳቸው ለማስረከብ ወደ ኋላ የማፈግፈግ እንቅስቃሴ ሲያሳዩ ነቢዩ ዓለይሂ ሰላቱ ወሰላም አቡበክርን ባሉበት እንዲቆሙ በማድረግ ከእርሳቸው ኋላ ቆመው በአቡበክር መሪነት ሶላቱን አከናወኑ። ከሶላት ፍጻሜ በኋላም የመሰናበቻቸውን ንግግር እንዲህ ሲሉ አሰሙ። አላህ ከባሪያዎቹ ለአንደኛው ከዚህችኛው ዓለምና ከወዲያኛው ዓለም ሕይወት አንደኛውን አስመረጠው። ነገር ግን ባሪያው የወዲያኛውን ዓለም መረጠ። አቡበክር ረዲየላሁ ዐንሁ ፊታቸው ወዲያውኑ በእንባ ተሞላ። በጢማቸው ላይ እንባቸው ኮለል እያለ ይወርድ ጀመር። ከውድ ጓደኛቸው የመለያያቸው ጊዜ መቃረቡን ተረድተዋልና። አብዛኛዎቹ ታዳሚዎች የነቢዩ ዓለይሂ ሰላቱ ወሰላም ንግግር ስላልገባቸው በአቡበክር ረዲየላሁ ዐንሁ እንደዚያ መንሰቅሰቅ በእጅጉ ተገረሙ። በህልፈተ ቀናቸው ጠዋት ላይ የነቢዩ ዓለይሂ ሰላቱ ወሰላም የጤንነት ሁኔታ ለጊዜውም ቢሆን የተሻለ መስሎ ታየ። ቤታቸው ከመስጂዱ ጋር የተያያዘ እንደመሆኑ መጠን መስጂዱ ከቤታቸው የተለየበትን መጋረጃ ገርበብ በማድረግ ወደ መስጂዱ አተኩረው ይመለከቱ ጀመር። ተከታዮቻቸው በአቡበክር መሪነት ሶላት ለመስገድ መዘጋጀታቸውን በተመለከቱ ጊዜ ያ የተከበረ ፊታቸው በፈገግታ ተሞላ። ይህንን የነቢዩን ዓለይሂ ሰላቱ ወሰላም ከበሽታው ማገገም ባስተዋሉ ጊዜ መስጂድ ውስጥ የተሰበሰቡት በሙሉ በደስታ ብዛት ራሳቸውን መቆጣጠር ተሳናቸው። መስመራቸውንም በመልቀቅ ለመበታተን ሞክረው ነበር። ሆኖም ነቢዩ ዓለይሂ ሰላቱ ወሰላም አቡበክር ረዲየላሁ ዐንሁ ሶላቱን እንዲጀምሩ በማዘዝ መጋረጃውን ዘግተው ወደ ነበሩበት ተመለሱ። አቡበክር ረዲየላሁ ዐንሁ በዚያች በነቢዩ ዓለይሂ ሰላቱ ወሰላም ህልፈተ ቀን ጠዋት ላይ ነቢዩን ዓለይሂ ሰላቱ ወሰላም በመልካም ጤንነት ላይ በማግኘታቸው ኸርጃ ቢንት ዙሃይር የተባለች ባለቤታቸውን ለመጎብኘት ከመዲና ጥቂት ማይሎች ወጣ ብለው ተጓዙ። ብዙም ሳይቆዩ የነቢዩን ዓለይሂ ሰላቱ ወሰላም ህልፈተ ሕይወት በመስማታቸው ከሄዱበት ተመለሱ። እንደደረሱም በመስጂዱ አካባቢ ከፍተኛ የሆነ ግርግር አስተዋሉ። ማንንም ሳያናግሩ የነቢዩ ዓለይሂ ሰላቱ ወሰላም አካል ወዳረፈበት ወደ ልጃቸው ዓኢሻ ቤት በመሄድ ፈቃድ ጠይቀው ገቡ። ከዚያም እንባ ባይናቸው እየወረደ የነቢዩን ዓለይሂ ሰላቱ ወሰላም ፊት ከሳሙ በኋላ ቤተሰቦቼ መስዋዕት ይሁንልዎ፣ የተወሰነልህን አንዲት ሞት ቀምሰሃል፣ ዳግም ሞት ግን አይነካህም ብለው ያንን የተከበረ ገላ በጨርቅ በመሸፈን ወደ መስጂድ አቀኑ። በመስጂዱ ውስጥ በርካታ ሰዎች ተሰባስበው ያነባሉ። ዑመር ኢብኑ አልኸጣብም በከፍተኛ የሐዘን ስሜት ተውጠው ነቢዩ አልሞቱም
በማለት ይፎክራሉ። አቡበክር ዑመርን ሊያቀዘቅዟቸው ሞክረው ነበር። ሆኖም ዑመር ቁብም አላሏቸው። አቡበክር ረዲየላሁ ዐንሁ የነገሩን አሳሳቢነት በማጤን ዑመርን ተወት አድርገው ወደ አንድ የመስጂዱ ጠርዝ በመጠጋት ጠቃሚና ታሪካዊ የሆነ ንግግር ማድረግ ጀመሩ። አብዛኛው ሰው ወደ እሳቸው ጠጋ ብሎ ያዳምጥ ጀመር። ሰዎች ሆይ አሉ አቡበክር፣ ከናንተ ውስጥ ሙሐመድን የሚገዛ ካለ ሙሐመድ ማረፉን ይገንዘብ። አላህን የምትገዙ ከሆነ ግን አላህ ሕያውና የማይሞት መሆኑን እወቁ በማለት የሚከተለውን የቁርአን አንቀጽ አነበቡላቸው። ሙሐመድም ከበፊቱ መልእክተኞች በርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላው የሚገለበጥም ሰው አላህን ምንም አይጎዳው። አላህን አመስጋኞቹን በርግጥ ይመነዳል። ሱረቱ አሊ ዕምራን አንቀጽ 144። ይህ የአቡበክር ረዲየላሁ ዐንሁ ንግግር የአብዛኞቹን ልብ መለስ አደረገ። በዚህም ዑመር ረዲየላሁ ዐንሁ ከነበሩበት ሁኔታ ቀዝቀዝ አሉ። ይህንን ጉዳይ አስመልክተው አብዱላህ ኢብኑ ዓባስ ምንም እንኳ ይህን አቡበክር የጠቀሱትን የቁርአን አንቀጽ በተደጋጋሚ ያነበብነው ቢሆንም ገና በዚያ ወቅት የወረደ ነበር የመሰለ በማለት አድናቆታቸውን ገልጸዋል። ነቢዩ ዓለይሂ ሰላቱ ወሰላም ምትካቸውን የመምረጡን ስልጣን ለተከታዮቻቸው ነበር ሰጥተው ያለፉት። በወቅቱ በመዲና ሙሃጅሩን እና አንሷር የተባሉት ሁለት አካሎች ነበሩ። ከነቢዩ ዓለይሂ ሰላቱ ወሰላም ህልፈተ ሕይወት በኋላ አንሷሮች የኸሊፋ አመራረጡን ሁኔታ ለመወያየት ሰቂፋ በኒ ሰዒዳ በተባለ አዳራሽ ተሰባሰቡ። አቡበክርንና ዑመርን ጨምሮ ሌሎች ታዋቂ ሙሃጅሮች ወይም የመካ ስደተኞች ገና በመስጂድ ውስጥ ነበሩ። የአንሷሮችን ወይም የስደተኞቹ ረዳቶች በሰቂፋ በኒ ሰዒዳ መሰባሰብ በሰሙ ጊዜ አቡበክርና ዑመር እንደ አቡ ዑበይዳ ኢብኑል ጀራህ ረዲየላሁ ዐንሁ በመሳሰሉት ታዋቂ ሙሃጅሮች ታጅበው ወደዚያው አመሩ። ዓሊይና ዙበይር ረዲየላሁ ዐንሁማ በወቅቱ በቦታው ባለመኖራቸው አብረው አልተጓዙም። በስብሰባው ላይ ጋል ያለ ውይይት ተካሄደ። አንዳንድ የአንሷር አባላት ኸሊፋው ከአንሷር አባላት መካከል እንዲመረጥ ሐሳብ አቀረቡ። በዚህን ጊዜ አቡበክር ብድግ ብለው በእውነቱ አንሷሮች ለኢስላም የከፈሉትን መስዋዕትነት እንቀበላለን እናደንቃለንም። የኸሊፋነት ቦታም በርግጥ ለአንሷሮች ይገባ ነበር። ሆኖም አረቦች ከቁረይሽ ጎሳ አባላት በስተቀር ማንንም በመሪነት ወይም በኸሊፋነት ለመቀበል ዝግጁ አይደሉም በማለት ያላቸውን ገንቢ ተቃውሞ ገለጹ። ከዚያም ኸባብ ኢብኑ ሙንዘር ረዲየላሁ ዐንሁ የተባሉ የአንሷር አባል በመነሳት ለምን ሁለት ኸሊፋዎች አይመረጡም? አንደኛው ከቁረይሾች ሌላው ከአንሷሮች በማለት ሐሳብ አቀረቡ። ይህንም በሰሙ ጊዜ ዑመር ብድግ ብለው ይህ ከቶ የማይቻል ነገር ነው፣ በሁለቱ ኸሊፋዎች መካከል ከፍተኛ ግራ መጋባትን ይፈጥራል በማለት ተቃውሟቸውን አሰሙ። ኸባብ ኢብኑ ሙንዘር በዑመር ረዲየላሁ ዐንሁ ንግግር አልተስማሙም። በዚህም ምክንያት ኸባብና ዑመር አንድ ሁለት ይባባሉ ጀመር። አቡ ዑበይዳ ሁለቱንም በመገሰጽ ሊያቀዘቅዟቸው ሞክረው ነበር። በመካከል ሌላው የአንሳር አባል በሺር ኢብኑ ኑዕማን ብድግ ብለው ነቢዩ ዓለይሂ ሰላቱ ወሰላም የቁረይሽ ጎሳ አባል ነበሩ። በዚህም ቁረይሾች ከሌሎች ጎሳዎች ይልቅ የበለጠ ተሰሚነት አላቸው። አረቦች በጠቅላላ በቁረይሾች መሪነት ይስማማሉ። ስለሆነም ኸሊፋው ከቁረይሾች ወገን መመረጥ አለበት። በኺላፋ አመራረጥ ምክንያት ከሙሃጅሮች ጋር አንዳች እሰጣ ገባ ሊኖረን አይገባም።
እኛ መዲናውያን አንሳሮች ወይም ረዳቶች ነን። ዋናው ፍላጎታችንም የአላህና የነቢዩ ዓለይሂ ሰላቱ ወሰላም ረዳቶች እንደሆነን መቆየት ነው በማለት ለሙሃጅሮች ድጋፋቸውን ሰጡ። ከነቢዩ ዓለይሂ ሰላቱ ወሰላም ወሕይ ጸሐፊዎች አንዱ የሆነው ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ የተባለው ሌላው የአንሳር አባልም ይህንኑ ሐሳብ በመደገፍ ኸሊፋው ከሙሃጅሮች መመረጥ አለበት፣ እኛ መዲናውያን የነቢዩን ዓለይሂ ሰላቱ ወሰላም አንሳሮች ወይም ረዳቶች ሆነን እንደ መቆየታችን መጠን የነቢዩ ዓለይሂ ሰላቱ ወሰላም ኸሊፋ ወይም ምትክ ረዳቶችም ሆነን መቆየት አለብን አሉ። ሌሎችም በርካታ አንሳሮች ይህንኑ ሐሳብ ደገፉ። ከዚህም በኋላ መላው የስብሰባው ተካፋይ በሙሃጅሮች ኸሊፋነት መስማማቱን ገለጹ። ይህንንም ባጤኑ ጊዜ አቡበክር ብድግ ብለው ዑመርንና አቡ ዑበይዳ ኢብኑ ጀራሕን በእጩነት አቅርቤያለሁ፣ ከሁለቱ አንዳቸውን ምረጡ ሲሉ ተናገሩ። ሆኖም ዑመርም ሆኑ አቡ ዑበይዳ አለመስማማታቸውን ገለጹ። ይልቁንም ዑመር አቡበክር ከሁላችንም በላጭ ነው፣ ምክንያቱም አላህ ከሁለት ሰዎች ሁለተኛው በማለት በቁርአን ጠቅሶታል። በተጨማሪም በነቢዩ ዓለይሂ ሰላቱ ወሰላም ዘመን በማንኛውም ወቅት ከኛ በላይ ነበር። ነቢዩ ዓለይሂ ሰላቱ ወሰላም በታመሙበት ወቅት ሶላት እንዲመራ ሹመውታል። በታላቁ ሐጅ ወይም ሐጀቱል አክበር ላይም በመሪነት ወክለውታል። ስለሆነም የኸሊፋነቱ ቦታ ለአቡበክር ነው የሚገባው በማለት አቡበክር ይመረጡ ዘንድ የድጋፍ ድምፃቸውን አሰሙ። ይህንን ጉዳይ አቡበክር ረዲየላሁ ዐንሁ ተቃውመውት ነበር። ሆኖም ዑመርና የአንሳር አባል የሆኑት ዘይድ ኢብኑ ሳቢት ወዲያውኑ የአቡበክርን እጅ በመያዝ የቃል ኪዳን መሐላ ሰጡ። በመቀጠልም ሙሃጅሩ አቡ ዑበይዳህና አንሳሩ ኑዕማን ኢብኑ በሺር ተከተሉ። ይህንን በመመልከት ከሁለቱም ወገን በርካታ ሰዎች ተራ በተራ ለአቡበክር ኸሊፋነት ያላቸውን የድጋፍ ማረጋገጫ የቃል ኪዳን መሐላ ወይም በይዓ ገቡ። በማግስቱ በነቢዩ ዓለይሂ ሰላቱ ወሰላም መስጂድ አጠቃላይ ቃለ መሐላ ተከናወነ። በዚህም አቡበክር ረዲየላሁ ዐንሁ በቀዳማዊ ኸሊፋነት የነቢዩን ዓለይሂ ሰላቱ ወሰላም ቦታ ተረከቡ። ከቃለ መሐላው ፍጻሜ በኋላ ኸሊፋው አቡበክር ረዲየላሁ ዐንሁ የሚከተለውን የመግቢያ ንግግር አደረጉ። ሰዎች ሆይ፣ ምንም እንኳን እኔ ከማንኛችሁም ባልሻለም ባለ አደራችሁ አድርጋችሁ መርጣችሁኛል። ትክክለኛ ከሆንኩኝ ታዘዙኝ፣ ከተሳሳትኩም አርሙኝ። አዎ እውነት ማለት ታማኝነት ነው፣ ሐሰት ማለትም እምነት አጉዳይነት ነው። ከናንተ መካከል ደካማው ድርሻውን እስክሰጠው ድረስ በእኔ ዘንድ ኃያል ነው። የአላህ ፍቃድ ከሆነ ኃያሉም የሌሎችን ድርሻ እስኪሰጥ ድረስ በእኔ ዘንድ ደካማ ነው። ንቁ! በአላህ መንገድ ላይ መታገል ለሚያቆሙ ሕዝቦች አላህ የሐፍረት ካባ ያከናንባቸዋል። በርካሽ ተግባራት የሚዘፈቁ ሕዝቦችንም መቅሰፍት ያወርድባቸዋል። አላህንና ነቢዩን ዓለይሂ ሰላቱ ወሰላም እስከ ታዘዝኩ ድረስ እንድትታዘዙኝ ጠይቃለሁ። አላህንና ነቢዩን ዓለይሂ ሰላቱ ወሰላም ካልታዘዝኩ ግን ባትታዘዙኝ መብታችሁ ነው። በሉኑ አሁን ወደ ሶላት እንሂድ። በዚህ አጭር ንግግራቸው ኸሊፋው አቡበክር አንድ የኢስላማዊ መንግስት ኸሊፋ ሊኖረው የሚገባው ሚና ፍንትው አድርገው አስቀምጠውታል። አዎ እስላማዊ መንግስት ማለት ለአላህ ፍጹም ታዛዥ በሆኑ ባሪያዎች አማካይነት የሚቋቋም ለሰው ልጅ በአጠቃላይ ለወዲህኛውም ሆነ ለወዳኛው ዓለም ሕይወቱ ታላቅ ጥቅም የሚቸር የአላህና የመልእክተኛው መንግስት ማለት መሆኑን ልንጠራጠር አይገባም። በጠቅላላው ወደ 30,000 የሚጠጉ ግለሰቦች ለአቡበክር ኸሊፋነት ቃለ መሐላቸውን ሰጥተዋል። ይህም የኸሊፋ አመራረጥ ሥርዓት ትክክለኛውን የኢስላማዊ ዲሞክራሲ ገጽታ ከማመላከቱን ባሻገር
እስከ ትንሣኤ ቀን ድረስ መላው ሙስሊም ህብረተሰብ ሊከተለው የሚገባውን የመሪ አመራረት ስልት በማያሻማ መልኩ ያስቀመጠ ነው። ዓሊ ብኑ አቢ ጣልብ ረዲየላሁ ዐንሁ ተበታትነው ይገኙ የነበሩትን የቁርአን አንቀጾች በማሰባሰብ ሥራ ተወጥረው ስለነበር የቃለ መሐላ አሰጣጡን ስነ ስርዓት የፈጸሙት ዘግየት ብለው ነበር። ስለ ዓሊ መዘግየት የተሰጡ አንዳንድ ተጨማሪ ምክንያቶች ቢኖሩም ቅሉ በዚህ ጽሑፍ ሳይጠቀሱ ታልፏል። ከነቢዩ ዓለይሂ ሰላቱ ወሰላም እረፍት በኋላ አረቦች በሁሉም አቅጣጫ ለአመፅ ተነሳሱ። ከእምነት የማፈንገጥና ለኸሊፋውም የተገባውን ቃል ኪዳን የማፍረስ አዝማሚያ ብቅ ማለት ጀመሩ። አንዳንድ የሙስሊም ጎሳዎችም ለመንግስት ግምጃ ቤት ዘካ ለመስጠት አሻፈረኝ የሚሉበት ሁኔታ ተፈጠረ። የተወሰኑ ኢአማኞችም ነብይነትን እስከ ማወጅ ድረስ ደረሱ። ሌሎችም በርካታ ችግሮችና ግራ አጋቢ ክስተቶች ተፈጠሩ። ሆኖም ታላቁ ኸሊፋ አቡበክር ስዲቅ ረዲየላሁ ዐንሁ እነዚህን ሁሉ ችግሮች ወደር በማይገኝለት ድፍረትና የአስዲቅ አይነተኛ ባህሪያቸው በሆነው ከፍተኛ ኢማናዊ ጽናት ተቋቋሟቸው። ስዲቅ ከፍተኛው የእምነትና የተወኩል ወይም በአላህ የመመካት ደረጃ መሆንና በቁርአንም ከነብይነት ቀጥሎ የተሰጠ ማዕረግ መሆኑን የሚከተለው የቁርአን አንቀጽ ይገልጻል። አላህንና መልእክተኛውንም የሚታዘዝ ሰው እነዚህ ከነዚያ አላህ በእነርሱ ላይ ከለገሳቸው ከነብያት ከጻድቃንም ከሰማዕታትም ከመልካሞቹ ጋር ይሆናሉ። የነዚያም ጓደኝነት አማረ። ሱረቱ ኒሳ አንቀጽ 69። ከዚህ በመቀጠል አቡበክር ስዲቅን ከገጠሟቸው በርካታ መሰናክሎች መካከል አበይት የሆኑትን በአጭሩ ለመዳሰስ እንሞክራለን። አንደኛ፣ የኡሳማ ዘመቻ። የነቢዩ ዓለይሂ ሰላቱ ወሰላም አገልጋይና የጉዲፈቻ ልጃቸው የነበረው ዘይድ ኢብኑ ሐሪፍ በ8ኛው ዓመተ ሂጅራ ሙዕታ በተባለ ስፍራ በሮማውያን አገዛዝ ስር በነበሩት ሶርያውያን እጅ ሰማዕት ወይም ሸሂድ ሆነ። ዘይድ ረዲየላሁ ዐንሁ ከሞተ ከጥቂት ሳምንታት በኋላ ነቢዩ ዓለይሂ ሰላቱ ወሰላም ኡሳማን የአባቱን ደም ይበቀል ዘንድ በሶርያውያን ላይ እንዲዘምት የጦሩ መሪ አድርገውት ሾሙት። ሆኖም ኡሳማ ጦሩን ለማንቀሳቀስ በዝግጅት ላይ ሳለ ነቢዩ ዓለይሂ ሰላቱ ወሰላም በማለፋቸው የጦሩ እንቅስቃሴ ለሌላ ጊዜ እንዲተላለፍ ተደረገ። በዚህም ምክንያት አቡበክር ስዲቅ ረዲየላሁ ዐንሁ በኸሊፋነት ከተመረጡ በኋላ የመጀመሪያ ተግባራቸው ያደረጉት ይህንኑ ጦር ወደ ሶርያ ማንቀሳቀስ ነበር። በመሰረቱ ወቅቱ በኢስላም ታሪክ እጅግ ፈታኝ የተባለ ወቅት ነበር። በዓረብ ልሳነ ምድር በጠቅላላ ከፍተኛ ብጥብጥና ሁከት የነበረበት፣ አንዳንድ አዲስ ሰለምቴዎች ኢስላም ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት ሕይወት ጋር አብሮ ተቀብሯል በሚል ጥርጣሬ ውስጥ የገቡበትና አብዛኞቹ ጎሳዎችም በቅርቡ ኢስላምን የተቀበሉ በመሆናቸው የእምነታቸው ጥንካሬ በእጅጉ የሚያጠያይቅበት ወቅት ነበር። ይህንን የአዲስ ሰለምቴዎችን የእምነት ጨቅላነት ቅዱስ ቁርአን እንዲህ በማለት አረጋግጦታል። አዕራቦች በክህደትና በንፍቅና በጣም የበረቱ፣ አላህም በመልእክተኛው ላይ ያወረደውን ሕግጋት ባለማወቅ የተጋቡ ናቸው። አላህም አዋቂ ጥበበኛ ነው። ሱረቱ ተውባ አንቀጽ 97። በተመሳሳይ ወቅትም ሙርተዶች ወይም ከእምነት አፈንጋጮች በአንዳንድ ሐሰተኛ ነቢያት አዝማችነት መዲናን ለመውረር ማቀዳቸው ይናፈስም ነበር። አዎ አቡበክር ስዲቅ ረዲየላሁ ዐንሁ እጅግ ፈታኝ በሆነ ሁኔታ ውስጥ ይገኙ ነበር። በዚህም ምክንያት አንዳንድ አማካሪዎቻቸው የኡሳማን ዘመቻ ለጊዜው መሰረዝ እንዳለባቸው ይጎተጉቷቸው ጀመር።
ሰራዊቱ በመዲና ውስጥ ለተፈጠሩት በርካታ ችግሮች በሚያስፈልግበት በዚያ ቀውጢ ወቅት ጦሩን ከመዲና ውጪ መላክ አደገኛ ነው የሚል አስተያየት ሰጡ። ይህ ወቅት ኸሊፋው አቡበክር በነቢዩ ዓለይሂ ሰላቱ ወሰላም መንገድ ላይ ያላቸውን ኢማናዊ ጥንካሬ ዑመርን ከመሰሉት ታላላቅ ሙስሊሞች በእጅጉ የላቀ መሆኑን ያስመሰከሩበት ወቅት ነው። አማካሪዎቻቸው የሶሪያው ዘመቻ ይሰረዝ ብለው ሲጠይቋቸው እንዴት አሉ አቡበክር፣ እንዴት በነቢዩ ዓለይሂ ሰላቱ ወሰላም የተዘረጋውን ባንዲራ ላጥፈው ይቻለኛል? የአቡበክርን በውሳኔያቸው መጽናት በተረዱ ጊዜም አማካሪዎቻቸው ይህ ከሆነ የጦሩ መሪ ኡሳማ ገና ከሃያዎቹ ያልወጣ ወጣትና ብዙ ልምድም ያላካበተ በመሆኑ በሌላ ሁነኛ ሰው እንዲተካ ጠየቁ። ኸሊፋው አቡበክር ረዲየላሁ ዐንሁ አሁንም በጅ አላሉም። ይልቁንም ቆጣ ብለው በአላህ መልእክተኛ የተሾመውን ሰው እንድሽር ትፈልጋላችሁን? በማለት ለነቢዩ ዓለይሂ ሰላቱ ወሰላም ውሳኔ ያላቸውን ቀናኢነት በተግባር አስመሰከሩ። በመጨረሻ ነቢዩ ዓለይሂ ሰላቱ ወሰላም ባለፉ በሦስተኛው ሳምንት በኡሳማ የሚመራው ጦር ወደ ሶሪያ ዘመተ። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በዚህ ዘመቻ ተካፋይ ሆነው ነበር። አቡበክርም እዚያው መዲና ይቆዩ ዘንድ የወጣቱን ጦረኛ ፈቃድ ጠየቁ። ተፈቀደላቸው። ከዚያም ታላቁ ኸሊፋ በእግር ወጣቱ የጦር መሪም በፈረስ ሆነው ጥቂት ከመዲና ወጣ ብለው ከተጓዙ በኋላ አቡበክር ረዲየላሁ ዐንሁ ለጦሩ መልካም ዕድልን ተመኝተው ወደ መዲና ተመለሱ። ከ40 ቀናት በኋላ ኡሳማ ረዲየላሁ ዐንሁ ከታላቅ ድል ጋር ወደ መዲና ተመለሰ። አዎ በአቡበክር ጠንካራ እምነት ሳቢያ ከተገኘ ታላቅ ድል ጋር። የዚህ ዘመቻ ስኬታማነት ከነቢዩ ዓለይሂ ሰላቱ ወሰላም ህልፈተ ሕይወት በኋላ ኢስላም አገልግሎቱን ፈጽሟል ብለው ለሚያስቡ ወገኖች አይን ከፋች ሆኗል። በዚህም አንዳንድ ከኢስላም አፈንግጠው የነበሩ ጎሳዎች ዳግም ወደ ኢስላም ለመመለስ ችለዋል። ሁለተኛ፣ ሐሰተኛ ነቢያት። በኸሊፋነታቸው ወቅት አቡበክርን ከገጠሟቸው ችግሮች ውስጥ አንዱ የበርካታ ሐሰተኛ ነቢያት በየቦታው መነሳት በዋነኝነት የሚጠቀስ ጉዳይ ነው። በዚህ ወቅት አንዳንድ ኢአማኞች ነቢይነትን በማወጅ በኢስላም ላይ ግልጽ የተቃውሞ እንቅስቃሴ ጀመሩ። ከነዚህ ውስጥ በከፍተኛው ደረጃ ተደራጅተው ስለነበሩት 4 ሐሰተኛ ነቢያት ከዚህ ቀጥሎ ባጭሩ ለመዳሰስ እንሞክራለን። አስወድ አንሲ ተሸፋፋኙ በየመን የተነሳ ሐሰተኛ ነቢይ ነበር። ተሸፋፋኙ የተባለበትም ምክንያት ፊቱን በጨርቅ መሸፋፈን ያዘወትር ነበርና ነው። ይኸው ግለሰብ ከፍተኛ ጦር በማሰባሰብ ግልጽ የሆነ ጸረ ኢስላም እንቅስቃሴ ጀመረ። ሆኖም ብዙም ሳይቆይ በገይፍ ኢብኑ መክሹሕና ፈይሩዝ አደይለሚ ተገደለ። ተከታዮችም በየአቅጣጫቸው ተበታተኑ። ጡለይሓ ኢብኑል ኹወይሊድ አሰዲ በሰሜናዊ ዓረቢያ የሚገኝ ጎሳ አባል ነበር። ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት ማግስት ጀምሮ በግልጽ ጸረ ኢስላም እንቅስቃሴ ጀመረ። አቡበክር ረዲየላሁ ዐንሁ በኻሊድ ኢብኑል ወሊድ የሚመራ ጦር ወደዚሁ ሐሰተኛ ነቢይ ላኩ። ከእልህ አስጨራሽ ትግል በኋላ የጡለይሓ ጦር ተሸነፈ። ጡለይሓም ወደ ሶሪያ ሸሸ። ከጥቂት ጊዜያት በኋላም ይህ አፈንጋጭ ዳግም ኢስላምን ለመቀበል ችሏል። ሰጃህ ቢንት አልሓሪስ ይህች ሴት በኒ ተሚም የሚባለው የአቡበክር ጎሳ አባል ነበረች። በርካታ የዚህ ጎሳ አለቃዎች ኢስላምን የካዱ ሲሆን ይህች ግለሰብ ግን ኢስላምን ከመካድ አልፋ ነቢይነትን እስከ ማወጅ ደርሳለች። ከፍተኛ የጎሳ አለቃዎችን ጨምሮ ወደ 4000 የሚጠጋ ጦር አሰባስባ ወደ መዲና ለመዝመት ተዘጋጀች። አንዳንድ ፈቃደኛ ያልሆኑ ግለሰቦችን ሳይቀር በኃይል በማስገደድ ከእርሷ ጋር እንዲቀላቀሉም አደረገች።
ጦሯን ወደ መዲና ማንቀሳቀስ እንደጀመረችም የሙስሊሞች ጦር የሚመራው የጡለይሓን ጦር ባመከነው በጀግናው ሙጃሂድ ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ የመሆኑ ዜና ደረሳት። በዚህም ከባድ የሆነ ፍራቻ ስለገባት ነብይነትን ወዳወጀው ሙሰይሊማ አልከዛብ ወይም ሐሳዊው ሙሰይሊማ የትብብር ደብዳቤ ላከች። በመጀመሪያ ሁለቱም በነብይነታቸው ተግባብተው ነበር። ሆኖም በስተመጨረሻ ሰጃህ ሙሰይሊማህን አግብታና የእርሱንም ነብይነት ተቀብላ ለመቀመጥ ተገዳለች። በዚህ መካከል ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ በኒ ተሚም ጎሳ ጦር ጠቅላይ መምሪያ ደረሰ። ሰጃህ ሙሰይሊማን ካገባች ወዲህ በርካታ የበኒ ተሚም ጎሳ አባላት እርሷን በመክዳት ዳግም ወደ ኢስላም ተመልሰው ነበር። ኻሊድ በጠቅላይ መምሪያው እንደደረሱ ወደ ኢስላም ለተመለሱት ሙሉ ምህረት በማድረግ በክህደታቸው የጸኑትንም ሴራቸውን ካከሸፈ በኋላ ጥቃቱን ወደ ምግባረ ብልሹና ሐሳዊው ሙሰይሊማ አዞረ። ሙሰይሊመቱል ከዛብ ሐሳዊው ሙሰይሊማ የማዕከላዊው አረቢያ ጎሳ አባል ነበር። የዚህ ግለሰብ ጎሳ አባላት የቁረይሽ ጎሳ አባል የሆነ ነብይ ለመቀበል ፈቃደኛ ባለመሆናቸው ምክንያት ሙሰይሊማን በነብይነት ተቀበሉት። እንደ አንዳንድ የታሪክ ሊቃውንት ግምት ሙሰይሊማ ነብይ ነኝ ማለት የጀመረው በነብዩ አለይሂ ሰላቱ ወሰላም የህይወት ዘመን ጀምሮ ነበር። ሆኖም በግልጽ ነብይነቱን ያወጀው ከነብዩ አለይሂ ሰላቱ ወሰላም ህልፈት በኋላ ነው። አቡበክር አስሲዲቅ ረዲየላሁ ዐንሁ ሹራሕቢል ኢብኑ ሐስናህን እና ኢክሪማህ ኢብኑ አቡ ጀህልን የዚህን አፈንጋጭ ኃይል ይደመስሱ ዘንድ ላኳቸው። ኋላም ኻሊድ ኢብኑ አልወሊድ በጦሩ መሪነት ተቀላቀላቸው። ሙሰይሊማ ወደ 40,000 የሚጠጋ በገጠሪዎች ወይም ባላገሮች የተገነባ ጦር ነበር የሚመራው። አንዳንዶቹ የጦር አባላት የሙሰይሊማህን ነብይነት ሳይቀበሉ ጎሳቸውን ለመርዳት ሲሉ ብቻ የተሰለፉ ነበሩ። የሙስሊሙ ጦር ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ የሚመራ ሲሆን ወደ 13,000 ይጠጋል። እጅግ ኃይለኛ የሆነ ጦርነት ተካሄደ። በዚህ ጦርነት በርካታ የነብዩ አለይሂ ሰላቱ ወሰላም ሱሐቦች ሕይወታቸውን ሰውተዋል። ሆኖም በስተመጨረሻ የሙስሊሙ ጦር ድል ሊያደርግ ችሏል። ሙሰይሊማም በኡሑድ ጦርነት ወቅት ኢስላምን ሳይቀበል በስተፊት የነብዩን አለይሂ ሰላቱ ወሰላም አጎት ሐምዛን በገደለው ወሕሺ በተባለው የሐበሻ ባሪያ ሊገደል በቅቷል። በዚህ ጦርነት ወደ 800 የሚጠጉ ሙስሊሞች ሰማዕት ወይም ሸሂድ ሲሆኑ ከነዚህም ውስጥ 330ዎቹ የነብዩ አለይሂ ሰላቱ ወሰላም ሱሐቦች ቁርአንን በቃላቸው የሸመደዱ በርካታ ግለሰቦችም በዚሁ ጦርነት አርፈዋል። የሙስሊሞች በዚህ ጦርነት መሸነፍ በመላው አረቢያ ወደ ነበራቸው የበላይነት አሸጋግሯቸዋል። ከዚህ በኋላ በአቡበክር አስሲዲቅ ረዲየላሁ ዐንሁ ጠንካራ እምነትና የጠለቀ ጥበብ በርካታ ሐሰተኛ ነብያትና ተከታዮቻቸው ለአንዴና ለመጨረሻ ጊዜ ተደምስሰዋል። ሆኖም ሌሎች መፍትሄ የሚሹ በርካታ ችግሮች እንደቀሩ የማይካድ ነው። የአፈንጋጮች እንቅስቃሴ። አዲስ ሰለምቴዎች ኢስላምን ገና በቅጡ አልተረዱትም ነበር። የአረቢያ ጎሳዎች ለዘመናት ማዕከላዊ የበላይ አስተዳዳሪ ወይም ተቆጣጣሪ የሚባል ነገር አያውቁም ነበር። ስርዓት አልበኝነትም የሚንጸባረቅባቸው ነበሩ። ሆኖም ኢስላም ይህንን ቸልተኝነታቸውን በመለወጥ ለአንዳንድ ግብረ ገባዊ ግዴታዎች ተገዢ እንዲሆኑ አድርጓቸዋል። እንደ መጠጥና ቁማር የመሳሰሉትን መጥፎ ምግባሮችን ደምስሰዋል። ነገር ግን በልባቸው ሰርጸው የነበሩት መጥፎ ምግባራት በአንዳንድ ኢስላምን በቅጡ ባልተረዱ አዲስ ሰለምቴዎች ላይ መንጸባረቃቸው አልቀረም። ለዚህም የነብዩን አለይሂ ሰላቱ ወሰላም ህልፈተ ህይወት እንደ ጥሩ አጋጣሚ በመጠቀም ኢስላምን ለመጣል ጥረት ማድረጋቸው አይነተኛ ማስረጃ ነው። ይህም መላው የአረቢያ ልሳነ ምድር
በርስ በርስ ጦርነት እንዲዘፈቅ አድርጎ ነበር። ሆኖም የአቡበክር ስዲቅ ረዲየላሁ ዐንሁ የኢማን ጽናት እነዚህን አፈንጋጮች ጸጥ ረጭ አድርጓቸዋል። ፕሮፌሰር ሂት ስለ እነዚህ እንቅስቃሴዎች ሲገልጹ አጭሩ የአቡበክር የኸሊፋነት ዘመን ከአፈንጋጮች ጋር የተደረገ ግብ ነው ብለዋል። ሌላው የታሪክ አጥኚ ሰር ዋሊያም ሙር ደግሞ በዚህ የአቡበክር ኸሊፋነት መጀመሪያ ወቅት በመላው የአረቢያ ልሳነ ምድር የሚገኙ አረቦች ወደ ቀድሞው ክህደታቸው መመለስ ጀምረው ነበር ብለዋል። አዎ ሐቅ ነው። ግና ኸሊፋው አቡበክር ስዲቅ ረዲየላሁ ዐንሁ ይህንን ጉዳይ በቸልተኝነት አልተመለከቱትም። ከፍተኛ ድፍረትና የእምነት ጽናት ተጋፈጡት። አፈንጋጮቹ አማጺያውያን የጀመሩት በነቢዩ ዓለይሂ ሰላቱ ወሰላም ዘመን ይተገበር የነበረውን ለአስተዳደሩ ግምጃ ቤት ዘካ የመስጠት ግዴታን ችላ በማለት ነበር። በዚህን ጊዜ አቡበክር የሹራ አባላትን ወይም የመማክርት ጉባኤ ሰበሰቡ። አስተያየታቸውንም አዳመጡ። አብዛኞቹ አማካሪዎቻቸው ከሐሰተኛ ነቢያትና ከአፈንጋጮች ጋር ከተፋፋሙ ብርቱ ትግል አንጻር ለጊዜው ዘካ ለመክፈል አሻፈረኝ ባሉት ክፍሎች ላይ እርምጃ መወሰዱን አልደገፉትም። ኸሊፋው አቡበክር ረዲየላሁ ዐንሁ ግን በዚህ ጉዳይ ላይ ጠንካራና ፈጣን እርምጃ መወሰዱ ለሌሎች ትምህርት ይሆናል የሚል ነበር አቋማቸው። በአላህ እምላለሁ አንዳችሁም ባትተባበሩ አሉ አስዲቅ፣ ለብቻዬ በመሆን ግዴታ የሆነባቸውን ቅንጣት ድርሻ እንኳን ለመክፈል አሻፈረኝ ካሉ እፋለማቸዋለሁ በማለት የመጨረሻ ውሳኔ አሳለፉ። ያለምንም መዘግየት አቡበክር ዘካን ለመክፈል አሻፈረኝ ባሉት ክፍሎች ላይ ከፍተኛ ዘመቻ ለማካሄድ ዝግጅት ጀመሩ። በመዲናም ከፍተኛ ጦር ካዘጋጁ በኋላ ጦሩን ለ11 በመክፈል ለእያንዳንዱ ክፍለ ጦር በሳል የጦር መሪዎችን ሾሙ። ከዚያም እያንዳንዱን ክፍለ ጦር በመጀመሪያ አማጺያኑን ወደ ኢስላም እንዲጠሯቸውና አሻፈረኝ ካሉ ግን እንዲወጓቸው አሳስበው ወደ ተለያዩ የአረቢያ ግዛት አንቀሳቀሷቸው። አንዳንዶቹ አማጺዎች ያለምንም ደም መፋሰስ ወደ ኢስላም ሲመለሱ፣ አሻፈረኝ ባሉት ላይ ግን ጦርነቱ እንዲካሄድባቸው ተደረገ። አስዲቅ ረዲየላሁ ዐንሁ በእነዚህ ክፍለ ጦሮች በመታገዝ የአማጺያንን የሕገ ወጦችንና የአፈንጋጮችን ኃይል ለመስበር ችለዋል። በእውነቱ ኸሊፋው አቡበክር ረዲየላሁ ዐንሁ እነዚህን ሁሉ እንቅስቃሴዎች ለመግታት ወደር የለሽ ድፍረትና ችሎታ አሳይተዋል። መካንና መዲናን ጨምሮ መላውን አረቢያ አጥለቅልቋት የነበረው የአፈንጋጮች እንቅስቃሴ በአንድ ዓመት ውስጥ ተገቶ ኢስላም በድጋሜ የልሳነ ምድሩ ብቸኛ የህይወት ጎዳና ለመሆን ችሏል። የአማጺያኑ ሴራ ከሽፎ ኢስላም በተረጋጋ ሁኔታ መሰረቱን ሲጥል ሐቀኛው አቡበክር ስዲቅ ረዲየላሁ ዐንሁ ትኩረታቸውን በአረቢያ ውጭ ወዳሉት ጠላቶቻቸው አዞሩ። ወደፊት እንደምንመለከተው ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ የውጭ ኃይሎችን ጥቃት በመመከትና በማምከን ረገድ ዋናውና ቁንጮው ኮማንደር ወይም የጦር መሪ በመሆን ከፍተኛ ሚና ተጫውቷል። ባህሬን ከፋርስ ባህረ ሰላጤ በኩል ከዓረቢያ በስተሰሜን ምስራቅ የምትገኝ ግዛት ነች። የዚህች ግዛት ህዝቦች በነቢዩ ዓለይሂ ሰላቱ ወሰላም ዘመን ነበር ኢስላምን የተቀበሉት። ነቢዩ ዓለይሂ ሰላቱ ወሰላም ካለፉ ከጥቂት ጊዜያት በኋላ የግዛቲቱ ሙስሊም አስተዳዳሪ በመሞቱ በክልሉ ብጥብጥና ሁከት ተፈጠረ። ኸሊፋው አቡበክር ሁከቱን ለማብረድ በዓላ ኢብኑ ሐድረሚ የሚመራ ጦር ወደዚሁ ክልል አዘመቱ። በግዛቲቱ አምጾ የነበረው የበኑ በክር ጎሳም በዚህ ጦር ወደዚሁ ክልል አዘመቱ። በዚህ ጦር ድል ተመታ። በኒ አብዱል ቀይስ
የተባለው ሌላው የግዛቷ ጎሳ ከበኑ በክር ጋር በተደረገው ትግል የሙስሊሙን ጦር በመርዳት ለኢስላም ያለውን ታማኝነት አረጋግጧል። እንደ ዑማን፣ ሞህራ፣ ሐድረመውትና የመን በመሳሰሉት ቅርብ ግዛቶችም በርካታ አማጺዎች ተነስተው የነበረ ሲሆን ሁሉም በአቡበክር ኸሊፋነት ዘመን ድል ተመተው በቁጥጥር ስር ውለዋል። የዓረቢያ ልሳነ ምድር በሁለት የወቅቱ ታላላቅ መንግስታት ትወሰናለች። በሰሜናዊ ምስራቅ አቅጣጫ በኢራቅ ስትዋሰን፣ በሰሜናዊው የግዛቲቱ ክፍል ደግሞ በቤዛንታይን ወይም ምስራቃዊ ሮማ ግዛት ትዋሰናለች። ይህ የቤዛንታይን ግዛት ሶሪያን፣ ፍልስጤምንና ግብፅን ያጠቃልል ነበር። ቤዛንታይን ቀድሞ በግሪክ ቦስፎረስ ውስጥ የምትገኝ ከተማ ነበረች። ቤዛንታውያኑ ስያሜያቸውን ያገኙት ከዚህች ከተማ ነው። ይህች ከተማ ከኢሳ ዓለይሂ ሰላም ልደት በፊት በ330 በታላቁ ኮንስታንታይን ወይም ቆንስጣንጢኖስ አማካይነት የምስራቃዊ ሮማ ዋና ከተማ እንድትሆን ተደረገ። የኋላ ስሟ ተቀይሮ ለኮንስታንታይን ክብር ኮንስታንቲኖፖል በሚል ስያሜ እንድትጠራ ተወሰነ። በአሁኑ ወቅት ኮንስታንቲኖፕልን የቱርክ ዋና ከተማ ኢስታንቡል ነች። የውስጥ ጎሳዎችንና በልሳነ ምድሯ ዙሪያ የሚገኙትን ትናንሽ ግዛቶች ሴራ ካከሸፉ በኋላ አቡበክር ስዲቅ ትኩረታቸውን በሙስሊሞችና በኢስላም ላይ ጉዳት ለማድረስ ወደሚጠሩት ታላላቅ ግዛቶች ማዞር ነበረባቸው። የአቡበክር ዋና ዓላማ የእነዚህን ግዛቶች ሴራ ለማምከን ብቻ አልነበረም። አብይ ግባቸው የኢስላምን ዓለም አቀፋዊ ጥሪ ለሰው ልጅ ለማድረስ ነበር። ከዚህ በመቀጠል እንደምንመለከተው እያንዳንዱ ዘመቻ የመጀመሪያ እርምጃ የኢስላም ጠላቶችን በሰላማዊ መንገድ ወደ ኢስላም መጥራት ሲሆን ይህንን የአላህ መንገድ ከተቀበሉ እንደ ወንድም ይታያሉ፣ አልያ ግን የነሱን ኃይል ለመጋፈጥ ሙስሊሞች ዝግጁ ይሆናሉ። ሰይፍ የቁርአናዊውን ትምህርት ህልውና ለመጠበቅ የሚሰነዘር የመጨረሻ መፍትሄ ነው። በአቡበክር ዘመነ ኸሊፋነት ከተካሄዱት ዋና ዋና ዘመቻዎች ጥቂቶቹን ከዚህ ቀጥሎ ለመመልከት እንሞክራለን። በወቅቱ በፋርስ በርካታ ግራ የሚያጋቡ ክስተቶች ተፈጥረው ነበር። የዝደጅርድ የተባለ ታዳጊ ወጣት ፑራን ዱኽት በተባለች ወይዘሮ ተቆጣጣሪነት የፋርስን ግዛት ይመራ ነበር። ፋርሳውያን የባህሬን አማጽያንን በመርዳት ኢስላምን ለመጣል ከፍተኛ ጥረት አድርገዋል። በፋርስ ግዛት ወሰን አካባቢ ጥቂት የክርስትና እምነት ተከታይ የሆኑ የዓረብ ጎሳዎች ይኖሩ ነበር። የአንድ ጎሳ አለቃ የሆነው ሙሰና የተባለ ግለሰብ ጨምሮ ጥቂት የዚህ ጎሳ አባላት ኢስላምን ተቀብለዋል። ይህ በፋርስ ግዛት ድንበር የሚገኝ የዓረብ ጎሳ ለፋርሳውያን ጥቃት የተጋለጠ በመሆኑ በወቅቱ በፋርስ ግዛት ተፈጥሮ የነበረውን ሁከት እንደ መልካም አጋጣሚ በመጠቀም የዚህ ጎሳ አለቃ የነበረው ሙስሊሙ ሙሰናና ተከታዮቹ መጠነኛ የሆነ ጥቃት በፋርስ ላይ ከፈቱ። ፋርሳውያን በሙስሊሞች ላይ አጠቃላይ ጦርነት እንዳያውጁ በማሰብ አቡበክር ስዲቅ ሙሰና የጀመረውን ጥቃት በተወሰነ ደረጃ እንዲገድበው አሳሰቡት። ሆኖም በመጨረሻ ሙሰና ወደ አቡበክር በመምጣት አጠቃላይ የሆነ ጦርነት እንዲከፍት ፈቃድ ጠየቀ። ፋርሶች እየጨመረ የመጣውን የሙስሊሞች ኃይል ሙሉ ለሙሉ ለማክሰም መወሰናቸው ሙስሊሞችን ከፍተኛ አደጋ ላይ ጣላቸው። በተጨማሪም የፋርሶች ለባህሬን አማጽያን ከለላና እርዳታ መስጠታቸው ሙስሊሞችን አላስደሰታቸው። ኸሊፋው አቡበክር ሹራውን ወይም የመማክርት ጉባኤው ካማከሩ በኋላ በመጀመሪያ በሰላማዊ መንገድ
ፋርሳውያንን ወደ ኢስላም ጥሪ እንዲያደርጉላቸውና አሻፈረኝ ካሉ ግን አጠቃላይ ጥቃት መጀመር እንደሚችል ለሙሰና ፍቃድ ሰጡት። ሙሰና ልምድ ያለው ጦረኛ ባለመሆኑ ታላቁ ጀነራል ኻሊድ ኢብኑል ወሊድ የሙሰናን ጦር እንዲያጠናክር ተላከ። ወቅቱ 12 ዓመተ ሂጅራ ነበር። የኻሊድ ኢብኑል ወሊድ ማጠናከሪያ ጦር ኡቡላህ ላይ ከሙሰና ጦር ጋር ተቀላቀለ። ሙስሊሞችና ፋርሳውያን ለመጀመሪያ ጊዜ ሐፊር በተባለ ስፍራ ላይ ተገናኙ። የፋርስ ጦር ሁርሙዝ በተባለ ታዋቂ ጀነራል ነበር የሚመራው። በኢስላም ደንብና በኸሊፋው ማሳሰቢያ መሰረት ኻሊድ ኢብኑል ወሊድ ለፋርሶች በሰላማዊ መንገድ ኢስላምን እንዲቀበሉ ጥሪ በማድረግ የሚከተለውን መልእክት ላኩላቸው። የአላህ ሱብሓነሁ ወተዓላ መልእክት የሆነውን ኢስላምን አምጥተንላችኋል። ዓላማችን እናንተን መውጋት አይደለም። ሰላማዊውን ጎዳና ኢስላምን ተቀበሉና ሰላም ሁኑ። በዚህ ካልተስማማችሁ ይህንን ውብ የአኗኗር ሥርዓት ለሕዝቦቻችሁ በሰላማዊ መንገድ እናደርስ ዘንድ መንገዱን ክፈቱልን። ኢስላምን ካልተቀበላችሁ ለኸሊፋው ጂዝያ ወይም የደህንነት ማስጠበቂያ ካሳ የመክፈል ግዴታ ይኖርባችኋል። በእነዚህ ሁሉ አማራጮች የማትስማሙ ከሆነ ግን ሰይፍ ይዳኘናል። ይህንንም የመጨረሻውን አማራጭ ለመተግበር ከመወሰናችሁ በፊት ግን እናንተ ሕይወታችሁን ከምትወዷት በላይ ሞትን የሚወዱ ታጋዮች ይዤባችሁ መምጣቴን ተገንዘቡ። አዎ ኻሊድ ረዲየላሁ ዐንሁ ሙስሊሞች በአላህ መንገድ ላይ መሞትን አማኞች ሕይወትን ከሚወዱት የበለጠ ይወዳሉ ማለታቸው ትክክል ነው። ምክንያቱም አንድ ሐቀኛ ሙስሊም በአላህ መንገድ ላይ ቢሞት ደሙ መሬት ጠብ ከማለቱ በፊት ጀነትን ይወርሳልና። ፋርሳውያን የተለመደውን ኩራታቸው የታላቁን ጀነራል የኻሊድ ኢብኑል ወሊድን መልእክት ቁብ እንዳይሰጡት አድርጓቸዋል። ስለሆነም የታሰበው ጦርነት በሐፊር ላይ ፈነዳ። በዚህም ጦርነት አምባገነኖቹ ፋርሳውያን ተሸነፉ። የፋርሳውያን ወታደሮች ከጦር ሜዳው ላለመሸሽ በማሰብ እርስ በርሳቸው በሰንሰለት ተሳሰሩ። በዚህም ምክንያት ጦርነቱ የሰንሰለቱ ጦርነት በመባል ተሰየመ። ይህ ጥረታቸው ግን እጅግ ከፍተኛ በሆነው የሙስሊሞች ጥቃት ምክንያት ፍሬ አልባ ሆነ። የፋርሱ ጦር መሪ ሳይቀር በዚህ ፍልሚያ ሕይወቱን አጣ። ከዚህ በሐፊር ከተካሄደው የሰንሰለቱ ጦርነት ወዲህ በሙዛር በወልጃ እና በኡለይስ አንዳንድ መጠነኛ ግጭቶች ተፈጥረው ነበር። በእያንዳንዷ ግጭት ወቅት ሙስሊሞች ቀድሞ ከነበራቸው ቁጥር በብዙ እጥፍ በመጨመር ነበር የተዋጉት። ይህም ቢሆን ፋርሶችን ያሸነፉት በቁጥራቸው ብዛትና በመሳሪያ ጥራት አልነበረም፣ በእምነታቸው ጽናትና ለአላህ በነበራቸው ታማኝነት እንጂ። ሒራ የፋርሶች ዋነኛ ምሽግ ነበረች። ከላይ የተገለጹትን አነስተኛ ጦርነቶች ካካሄደ በኋላ ኻሊድ ኢብኑል ወሊድ የሒራን ከተማ ከበባ በማካሄድ ማጥቃት ጀመረ። በመጀመሪያ አካባቢ ፋርሳውያን ለመቋቋም ሞክረው ነበር። በስተመጨረሻ ግን የማይቻላቸው መሆኑን ሲረዱ ሽንፈታቸውን ተቀበሉ። ኻሊድ በዚህች ከተማ ላይ ጅዝያ ከጣለ በኋላ ጦርነቱን በመቀጠል ዱመቱል ጀንደልን ጨምሮ ሌሎች ቦታዎችን ተቆጣጠረ። አንዳንድ ድንበር ላይ የሚገኙ የዓረብ ጎሳዎችም ለኻሊድ ጦር እጅ መስጠታቸውን አረጋገጡ። ኻሊድ የዚህን ዘመቻ የመጨረሻ ጦርነት ያካሄደው ፈራድ ላይ ነበር። ተቀማጭነታቸው በኢራቅ የሆኑ የፋርስ ዓረቦችና በዚሁ ጦርነት ወቅት ከፋርስ ሰራዊት ጋር በተቀላቀሉት ሶርያውያን የተገነባ ግዙፍ ጦር የኤፍራጥስን ወንዝ በመሻገር ፈራድ ላይ ከኻሊድ ጦር ጋር ገጠመ። በ12ኛ ዓመተ ሂጅራ ዙልቅዕዳ 15
በተካሄደው በዚሁ እጅግ የተፋፋመ ውጊያ በኻሊድ የሚመራው የሙስሊሞች ጦር ጠላቶቹን ድል መቶት ቦታውን በቁጥጥሩ ስር አደረገ። በዚህ ድልም ደቡብ ኢራቅ በጥቅሉ ሰሜኑ ደግሞ በአብዛኛው በቁጥጥር ስር ሆነ። ከዚህ በኋላ ኻሊድ ቀደም ሲል ተቆጣጥሯት ወደ ነበረችው ወደ ሒራ ከተማ ተመለሰ። ኻሊድ ኢብኑ አልወሊድ የአመራር ብቃቱን በተግባር ያረጋገጠ የጦር ጀነራል ነው። እፍኝ በማይሞሉ ወታደሮች የውስጥ አማጽያንን ኃይል መስበር ብቻ ሳይሆን አረቢያን ከውጭ ኃይሎች ጥቃትም ያዳነ ጀግና ነው። ከዚህም በተጨማሪ የፋርስ ግዛት ወደ ነበረችው ኢራቅ ዘምቶ በድል ላይ ድልን የተቀዳጀ የጦር አበጋዝ ነው። ይህንኑ ጀግንነቱና የአመራር ብቃቱን ለመተንበይ ይመስላል ነቢዩ ዓለይሂ ሰላቱ ወሰላም ሰይፉላህ የአላህ ሰይፍ የሚል ስያሜ የሰጡት። ኸሊፋው አቡበክር ረዲየላሁ ዐንሁ ይህንኑ ችሎታውን ገና ከጠዋቱ በመገንዘባቸው በወሳኙ የኢራቅ ዘመቻ ወቅት የጦሩ መሪ አደረጉት። ኻሊድ ረዲየላሁ ዐንሁ በዚህ ዘመቻ የተጫወተው ሚና በየትኛውም የታሪክ ማህደር ተወዳዳሪ አይገኝለትም። ከአንድ 10 ወይም 10,000 ጥቂት በለጥ በሚል ሰራዊት አብዛኛውን የኢራቅ ክፍል በመቆጣጠር በኢስላም ሰንደቅ ዓላማ ስር አውሎታል። ለበርካታ ጊዜያት በ20 እጥፍ የሚበልጠውን የጠላት ጦር ድል ነስቷል። ይህ ሰው ድል በኃያሉ አላህ ሱብሓነሁ ወተዓላ እጅ እንጂ በብዙሃኑ ወይም በጥቂቶች እጅ እንዳልሆነ በቅጡ የተረዳ ይመስላል። ገናናው ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ ምንጊዜም ቢሆን አላህ ሱብሓነሁ ወተዓላ ከነርሱ ጋር እያለ ማንኛውንም አይነት ኃይል እንደማይፈራና የሚዋጉለት ዓላማም እውነተኛውን የአላህ መልእክት ለመላው የሰው ዘር ለማድረስ እንጂ ለግዛት ማስፋፋት ወይም ለዝና እንዳልሆነ በተደጋጋሚ አረጋግጧል። በሒራ አቅራቢያ ጦሩን አስፍሮ በነበረበት አንድ ወቅት ለፋርሱ መሪ የጻፈው ደብዳቤም ይህንኑ የሚያረጋግጥ ነው። ኩራትህን ላመከነው፣ ኅብረትህን ለበታተነውና ኃይልህንም ላፈራረሰው አላህ ምስጋና ይገባው። ኢስላምን ተቀበል በሰላም እንድትኖር፣ አሊያም ጅዝያ ክፈልና የአላህን መልእክት በሰላም እናድርስ። እነዚህን አማራጮች ካልተቀበልክ ግን አድምጠኝ፣ አንተ ሕይወትህን ከምትወዳት የበለጠ ሞትን የሚያፈቅሩ ተፋላሚዎች ይዤብህ መጥቻለሁ። በኢራቅ ላይ ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ 15 ጦርነቶች ያካሄደ ሲሆን በሁሉም የተሟላ ድልን ተቀዳጅቷል። ኻሊድ ታላቅ የጦር ጀነራልና የድል ባለቤት ብቻም አልነበረም፣ ብቃት ያለው አስተዳዳሪም ጭምር እንጂ። ይህ ግለሰብ ድል ባደረገባቸው አካባቢዎች ሁሉ እንደራሴና ቃዲ ወይም ዳኛ በመሾምና አንዳንድ ሙስሊም መምህሮችን ኢስላምን እንዲያስተምሩና ሙስሊም ላልሆኑት የክልሉ ነዋሪዎች ኢስላምን እንዲሰብኩ በመቅጠር የመስተዳደር ግዛቱን በጥሩ ሁኔታ ያስተዳደረ ሲሆን በእነዚሁ የመስተዳደር ግዛቶቹ በርካታ ሰዎች የሙስሊሞቹን መልካም ባህሪያትና የኢስላምን ተፈጥሯዊ ውበት በማጤን ዲኑን ይቀበሉ እንደነበር ታሪክ ይዘግባል። እርግጥ ነው ሰይፍ ምላስን እንጂ ልብን የመለወጥ ኃይል የለውም። በእውነቱ የዚያን ወቅት የሙስሊሞች ባህሪ ብዙሃኑን ወደ ኢስላም ለመሳብ መቻሉ ኢስላም በሰይፍ ላለመስፋፋቱ አይነተኛ ማስረጃ ነው። ሰይፍ ያስፈለገው ይህንን እውነተኛ የአኗኗር ሥርዓት ለመላው የሰው ዘር ለማድረስ ጋሬጣ የሆኑ መሰናክሎችን ለማስወገድ ብቻ ነው። ከነዚህ መሰናክሎች መወገድ በኋላ የኢስላምን እሴት ታላቅነትና አስፈላጊነት በግልጽ ሲረዱ ህዝቦች ወደዚህ እምነት ይሽቀዳደማሉ። ኢማን ወይም እምነት የልብን እንጂ የምላስን ምስክርነት እንበዛም አይሻም። ልብ ደግሞ በሰይፍ አይሸነፍም።
ለእምነት መልካም ባህሪ ከሰይፍ የበለጠ ኃይል አለው። ይህ መልካም ባህሪ ደግሞ በወቅቱ ሙስሊሞች ዘንድ ይገኝ ነበር። ኻሊድ ረዲየላሁ ዐንሁ ምንም እንኳ የጦር ሰው ቢሆንም ጨካኝ አልነበረም። ይልቁንም እጅግ ርኅሩህና አዛኝ ነበር። ለጦሩ አባላት በአጠቃላይ የኢስላምን ደንብ እንዲያከብሩ ጠንካራ ማሳሰቢያ ይሰጥ ነበር። ገበሬዎችና በሲቪሎች ወይም በጦርነት ተካፋይ ያልሆኑ ክፍሎች ላይ አንዳች ጉዳት እንዳያደርሱ አጥብቆ ያሳስብ ነበር። ይህም የሙስሊሞች ጦርን ከተራ ህዝቦች ጋር ፍጹም ጤናማ ግንኙነትና አመለካከት እንዲጎናጸፍ አስችሎታል። በዚህም ድል የተመታው አካባቢ ህዝቦች በእጅጉ ተገርመዋል። የሙስሊሙ ጦር አባላት ድል አድርገው በሚገቡባቸው ቦታዎች ሁሉ ሴቶችን ከማወክና ከመጎሸም ይልቅ ሌሊቱን በሙሉ ወደ አላህ በማልቀስና ጸሎት በማድረስ ሲያሳልፉ መስተዋላቸው ለህዝቡ አዲስና ግራ የሚያጋባ ሁኔታ ነበር። በዚህ ወቅት የሙስሊሙ ጦር አባላት የሚከተለው ሁለት ስኒ ተቋጥሮላቸዋል። ቀን ቀን በፈረስ ጀርባ፣ ሌሊት ሌሊት በመስገጃ። ቀደም ሲል እንደተገለጸው ዙልቀዒዳ 12 ኻሊድ ብን አልወሊድ የኢራቁን ዘመቻ ያጠናቀቀበት ወቅት ነው። ከዚህ በኋላ ኻሊድ ረዲየላሁ ዐንሁ ጠቅላይ መምሪያው ወደሚገኝበት ወደ ሒራ ተመለሰ። በዚያም ለተወሰኑ ቀናት እረፍት ካደረገ በኋላ ጥቂት ሰዎችን አስከትሎ ለሐጅ ተግባር ወደ መካ ተጓዘ። የሐጅ ስነ ስርዓቱን ከፈጸመ በኋላ ወደ መጣበት ሒራ ተመለሰ። ኸሊፋው አቡበክር ረዲየላሁ ዐንሁ ኻሊድ በሐጅ ስነ ስርዓቱ ላይ ተገኝቶ እንደነበር በሰሙ ጊዜ በእጅጉ በመደነቅ ለወደፊቱ ሰራዊቱን ትተው መጓዝ እንደሌለባቸው አሳስቧቸው። በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የህይወት ዘመን በ6 ዓመተ ሂጅራ ላይ ድሕያ አልከልብ የተባለ የነቢዩ ልዑክ ለሮማው ገዢ መልእክቱን በማድረስ ላይ ሳለ በሶርያውያን እንደተገደለ ተዘግቧል። በዚህም ምክንያት ሙዕታህ በተባለ ስፍራ ከሶርያውያን ጋር ጦርነት ተካሂዶ ነበር። በወቅቱ ሶርያውያን በሮማን ግዛት ስር ይገኙ ስለነበር ሮማውያን ተብለውም ይጠራሉ። ሶርያውያኑ በሙስሊሞች ላይ ለመዝመት ማቀዳቸውን መረጃ በማግኘታቸው ነቢዩ ዓለይሂ ሰላቱ ወሰላም 50,000 ከሚደርስ ጦር ጋር ወደ ተቡክ ወይም የሶርያ ድንበር ዘምተው እንደነበር ይታወቃል። ሆኖም ሶርያውያን እቅዳቸውን በመለወጣቸው ነቢዩ ዓለይሂ ሰላቱ ወሰላም ከነተከታዮቻቸው ያለ ምንም ውጊያ ለመመለስ ተገደዋል። ከዚህ በኋላ ሶርያውያን በድጋሚ በሙስሊሞች ላይ ወረራ ለማካሄድ በመወሰናቸው ቀደም ሲል እንደተመለከትነው ነቢዩ ዓለይሂ ሰላቱ ወሰላም ኡሳማ ኢብኑ ዘይድን በጦር መሪነት ለመላክ አቅደው ነበር። ሆኖም በህልፈታቸው ምክንያት የጦሩ እንቅስቃሴ ከተስተጓጎለ በኋላ አቡበክር ረዲየላሁ ዐንሁ ኸሊፋነቱን እንደተረከቡ የዚህን ጦር እንቅስቃሴ በድጋሚ በማስተባበር ወደ ሶርያ እንዲዘምት አድርገውታል። እንደተገለጸውም ከ40 ቀናት በኋላ ይህ ጦር ከከፍተኛ ድል ጋር ወደ መዲና ተመልሷል። ከዚህ በኋላ አቡበክር በሶርያ ድንበር ላይ የወሰን ክርክር መፈጠሩንና ሮማውያን ወይም ሶርያውያን በድጋሚ ወረራ ለማካሄድ እንዳቀዱ ተረዱ። ይህ ወቅት ሄራክሊትስ የተባለ ገዢ የቤዛንታይንን ግዛት የሚመራበትና የግዛቲቱ ዋና ከተማም ኮንስታንቲኖፖል የሆነችበት ወቅት ነበር። ኸሊፋው አቡበክር ረዲየላሁ ዐንሁ ሮማውያን ከሶርያ ድንበር ገጠሪዎች ጋር በማበር በእስላምና ሙስሊሞች ላይ ማሴራቸውን ሲረዱ ከሹራው ወይም የመማክርት ጉባኤው ጋር ከመከሩ በኋላ ይህንን በከፊል ሙስሊሞች የሚገኙበትን ድንበር ከጥቃት ለማዳን ወሰኑ። ቀደም ሲል እንደተገለጸው የዚህ ጦርነት ዓላማ ሌሎች ክልሎችን ለመያዝ አልነበረም። የጥቃቱን ዓላማ አማጽያንን በማበረታታትና የማጠናከሪያ ጦርም ወደ እነርሱ በመላክ
የሙስሊሞችን ኃይል ለማዳከም በሚጥሩት የውጭ ኃይሎች ላይ ነው። ሰር ዊሊያም ሙርና የመሳሰሉት ምዕራባውያን የታሪክ አጥኚዎች ሳይቀሩ በእነዚህ ከፋርስና ከሮማውያን ጋር በተካሄዱት ጦርነቶች ሙስሊሞች በኃላፊነት ያለመጠየቃቸውን እውነታ ይቀበላሉ። በሮማውያን ላይ ጠንካራ እርምጃ መወሰዱ ከላይ ከተገለጸው ምክንያት በተጨማሪ በሶሪያ የወሰን እሰጥ አገባ በመፈጠሩ አረቢያ ከድንበሩ ጋር ያላትን የንግድ ግንኙነት አደጋ ላይ ከመጣሉ አንጻርም አንገብጋቢ ጉዳይ ነበር። በዚህም ምክንያት በ13 ዓመተ ሂጅራ አቡበክር ረዲየላሁ ዐንሁ ግዙፍ የሆነ ጦር ካዘጋጁ በኋላ ጦሩን በአራት ክፍለ ጦሮች በመከፋፈል እያንዳንዱ ክፍለ ጦር ከፍተኛ ልምድ ያላቸው የጦርነት ጀነራሎች ሹሙለት። በአቡ ዑበይዳ ኢብኑል ጀራህ ረዲየላሁ ዐንሁ የሚመራው ክፍለ ጦር በሒምስ፣ በዐምር ኢብኑል ዓስ የሚመራው በፍልስጤም፣ በየዚድ ኢብኑ ሱፊያን የሚመራው በደማስቆ፣ በሹራሕቢል ኢብኑ ሐስናህ የሚመራው በጆርዳን በኩል እንዲዘምቱ ተደረገ። የጠላት ጦር በሙሉ ኃይሉ ጥቃት ሊያደርስባቸው ይችላል በሚልም እነዚህ አራት ክፍለ ጦሮች በድጋሜ ተከፍለው እንዲንቀሳቀሱ ተደረገ። የጦሩ አጠቃላይ አሃዝ 27000 ይደርስ ነበር። ጦሩ ከመንቀሳቀሱ በፊትም አቡበክር ስዲቅ ረዲየላሁ ዐንሁ ለእያንዳንዳቸው የክፍለ ጦሩ መሪዎች እጅግ ጠቃሚ የሆኑ ምክሮችን ለገሷቸው። ከምክራቸውም መካከል ጥቂቶቹን የሚከተሉት ነበሩ። ምን ጊዜም ቢሆን አላህን ሱብሓነሁ ወተዓላ ፍሩት፣ እርሱ በልቦች ውስጥ የተደበቁ ሚስጥሮችን ያውቃልና። የበታቾቻችሁን በሚገባ ተንከባከቧቸው። የጠላቶቻችሁን ልዑካኖች ወይም ተወካዮች አክብሩ። ሁልጊዜ እውነተኛ ሁኑ። ከሐሰተኞች ራቁ። ከእውነተኞችና ታማኞች ጋርም ተወዳጁ። በማንኛውም መንገድ እምነትን አታጉድሉ። የሌላውን እምነት ተከታዮች ባህታዊዎችንና አምላኪዎችን እንዳታውቁ። የጸሎት ስፍራዎች እንዳትደመስሱ። ሴቶችን፣ አረጋውያንን፣ ሕፃናትንና በጦርነቱ ተካፋይ ያልሆኑ ወገኖችን ሁሉ እንዳትገድሉ። አበባና የሚያፈሩ ዛፎችን እንዳትቆርጡ። በሕዝብ የተጨናነቁ ስፍራዎችን እንዳታጠቁ። ፍየሎችን፣ ግመሎችንና ከብቶችን ለምግብነት ከሚያስፈልጓችሁ በላይ እንዳታርዱ። የአትክልት ስፍራዎችን እንዳታቃጥሉ። በጦርነቱ የማረካችሁት ንብረት ክፍፍል ላይ ፍትህ እንዳታጓድሉ። ሄራክለትስ የሙስሊሞች ጦር መንቀሳቀሱን እንደሰማ ይህንኑ ጦር ይጋፈጡ ዘንድ 4 ግዙፍ ክፍለ ጦሮች ላክ። እያንዳንዱን ክፍለ ጦር ብዛት ከአጠቃላዩ የሙስሊሞች ጦር በብዙ እጥፍ ይበልጥ ነበር። በዚህም ምክንያት የሙስሊሙ ጦር መሪዎች ለአቡበክር ስለ ሁኔታው በመግለጽ የማጠናከሪያ ጦር ይላክላቸው ዘንድ መልእክት አስተላለፉ። ከዚህም ጋር አያይዘው በአራት ተከፍሎ የነበረው ጦራቸውን በአንድ የጦር ኃይል ለማዋሃድ ማቀዳቸውንም ጭምር በመልእክታቸው አስፍረው ነበር። አቡበክር ረዲየላሁ ዐንሁ መልእክቱ እንደደረሳቸው ክፍለ ጦሩን በአንድ የጦር ኃይል የማዋሃዱን እቅድ በማጽደቅ ለዐምር ኢብኑል ዓስ የሚከተለውን መልእክት ላኩለት። አሰላሙ ዐለይኩም፣ ስለ ሮማውያን ጦር ግዝፈት የገለጻችሁበት መልእክት ደርሶኛል። አድምጡኝ። ነቢዩ ዓለይሂ ሰላቱ ወሰላም ጎን ሆነን በተዋጋንበት ወቅት አላህ በቁጥራችን መብዛት ወይም ማነስ ምክንያት ድልን አልሰጠንም። አንዳንዴ በሰራዊታችን ውስጥ 2 ፈረሶች ብቻ በነበሩበትና ግመሎችንም ከቁጥራቸው ማነስ አንጻር ተራ በተራ በምንጠቀምበት ሁኔታ ተዋግተናል። ሙስሊሞች ምንጊዜም ቢሆን በቁጥራቸው ማነስ ምክንያት አይሸነፉም። ዐምር ሆይ ከኛ መካከል በላጩ ራሱን ከኃጢአት ያጸዳ ብቻ ነው። ስለዚህ ለአላህ ታዛዥ ሁን። ባልደረባዎችህንም አላህን ሙሉ በሙሉ ይታዘዙ ዘንድ
አሳስባቸው። ከዚህ በኋላ ባለድል ትሆናላችሁ። በመቀጠልም ወደ ኻሊድም ይቀላቀላችሁ ዘንድ መልእክት ልኬለታለሁ። በሚቀላቀላችሁ ወቅት ተገቢውን ክብር እንዳትነፍቁት፣ በእርሱም ላይ የበላይነት ስሜት እንዳታሳዩ፣ እርሱንም ሳታማክሩ ምንም ነገር ለማድረግ እንዳትሞክሩ፣ እንዳትቃወሙትም። ጀግናው ኻሊድ ረዲየላሁ ዐንሁ የአቡበክር መልእክት እንደደረሰው በኢራቅ የነበረውን የአስተዳዳሪነት ስልጣን ለሙተና ኢብኑ ሐሪስ በማስረከብ 10,000 ከሚሞላው ጦሩ ጋር ወደ ሶሪያ ተንቀሳቀሰ። እግረ መንገዱን አንዳንድ ተቃዋሚዎች የገጠሙት ሲሆን ሁሉንም በመደምሰስ እንደ ኢራቅ፣ ራሒት እና በስራ የመሳሰሉትን ከተሞች በቁጥጥር ስር በማድረግ ወደ ሶሪያ ገሰገሰ። በስራ በሶሪያ የምትገኝ ከተማ ስትሆን ከዚህም ኻሊድ ረዲየላሁ ዐንሁ የተባባሪውን ሙስሊም ጦር ከመቀላቀሉ በፊት በሶሪያ አንድ ከተማ ለመቆጣጠር መቻሉን እንረዳለን። በመጨረሻ በረቢዑ الثاني 13 ዓመተ ሂጅራ ኻሊድ አጅነደይን ደረሰ። አንዳንድ የታሪክ አጥኚዎች አጅነደይን የደረሰው በረቢዑ الأول እንደሆነ ይናገራሉ። ኻሊድ አጅነደይን እንደደረሰ አጠቃላይ ብዛቱ ከ40 እስከ 45 ሺህ የሚደርሰውን የሙስሊም ጦር ሰራዊት መሪዎችን በመሰብሰብ ለጦሩ አንድ ጠቅላይ አዛዥ እንዲሾም ሐሳብ አቀረበ። በተለይም አዛዦቹ በየቀኑ ቢቀያየሩ እንደሚመርጥም አስገነዘበ። ሐሳቡ ተቀባይነት አገኘና የመጀመሪያው ቀን አጠቃላይ የጦር አዛዥነት ስልጣን ለርሱ ተሰጠ። ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ ጦሩን በበርካታ ቡድኖች ከከፋፈለ በኋላ ለእያንዳንዱ ቡድን የጦር መሪ በመሾም ለዘመቻው አዘጋጀ። ይህ የሆነው በረቢዑ الثاني 13 ዓመተ ሂጅራ ወይም ጁላይ 31 634 እንደ አውሮፓውያን አቆጣጠር ነበር። ሮማውያን ወደ 250 ሺህ የሚጠጉ ሲሆን ሙስሊሞች ግን ከ40 ሺህ ጥቂት ነበር በለጥ የሚሉት። ፍልሚያው ተጀምሮ ሮማውያንና ሙስሊሞች ፊት ለፊት እንደገጠሙ ከሙስሊሞች ወገን አንድ ግለሰብ እንዴት ብዛት አላቸው በማለት ጮኸ። ይህንን በሰሙ ጊዜ ኻሊድ ረዲየላሁ ዐንሁ ወሳኙ የጦርነቱ ውጤት እንጂ የቁጥር ብዛት አይደለም በማለት አረጋጋው። ጦርነቱ ቀጠለ። በመጀመሪያ ሮማውያን ላቅ ያሉ መስለው ታዩ። ይህንን ባጤኑ ጊዜ ኢክሪማ ኢብኑ አቡ ጀህል ጥቂት ሙስሊሞችን ቦታቸውን ለጠላት ላለመልቀቅና እስከ ህልፈተ ሕይወታቸው ለመጋደል ቃል ኪዳን ወይም በይዓት አስገቧቸው። ሮማውያን የሚመሩት በሄራክሊትስ ወንድም ቴዎዶር ሲሆን ጦሩ የሙስሊሞቹን አይነት ሥርዓት አልተንጸባረቀበትም። እጅግ የተጋጋለ ጦርነት ተካሄደ። የሮማውያን ፈረሰኞች በምንም መልኩ የሙስሊሞችን ጥቃት እንደ መጀመሪያው ለመቋቋም አልቻሉም። ይልቁንም ጦር ሜዳውን ጥለው ለመሸሽ ዳር ዳር ማለት ጀመሩ። ቀስ በቀስም ሙሉ በሙሉ ጦር ሜዳውን ለቀው ሸሹ። ከዚህ በኋላ የሙስሊሙ ጦር ጥቃቱን ወደ እግረኛው ጦር በማዞር ይዞታቸውን አስለቀቋቸው። ከሜዳው በመሸሽ ወደ ቆፈሩት የቦይ ምሽግ ቢሮጡም ሙስሊሞች እያሳደዱ በጅምላ ፈጇቸው። በዚህ ጦርነት 3000 ሙስሊሞች ሰማዕት ወይም ሸሂድ ሆነዋል። የአጅነደይኑ ሽንፈት ታላቁን የቤዛንታይን ግዛት ከፍተኛ ስጋት ውስጥ ጨመረው። ከአጅነደይን ድል በኋላ የሙስሊሙ ጦር ወደፊት በመገስገስ በደማስቆ ላይ ዋና ምሽጉን መሰረተ። በዚህ ጦርነት ወቅት አቡበክር ክፉኛ ታመው ነበር። የድል ዜናውንም የሰሙት አልጋ ላይ ሆነው ነበር። በ13ኛ ዓመተ ሂጅራ በጀማዱል አኺር 7ኛው ቀን ላይ አቡበክር ረዲየላሁ ዐንሁ በከፍተኛ ትኩሳት ተያዙ። ህመማቸው በጠናባቸውም ወቅት ስለ ሁለተኛው ኸሊፋ አመራረጥ ለመወያየት
ሹራ ወይም የመማክርት ጉባኤውን ሰበሰቡ። ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት በኋላ ኸሊፋ አመራረጥ ላይ የተፈጠረውን ግራ መጋባት በማስታወስ ይህ ስህተት ዳግም እንዳይከሰት ከህልፈታቸው በፊት ሙስሊሞች የኸሊፋ አመራረጡን ስርዓት እንዲወስኑ ለማድረግ ነበር ፍላጎታቸው። ዑመር፣ ዑስማን፣ ዓሊ፣ ዓብዱራሕማን ብኑ ዐውፍ፣ ሙዓዝ ብኑ ጀበል፣ ኡበይ ብኑ ከዕብ፣ ዘይድ ብኑ ሳቢትና ሌሎችም አንሷርና ሙሃጅሮች በሹራው ቁልፍ ቦታ የነበራቸው ግለሰቦች ነበሩ። እንደ አንዳንድ የታሪክ አዋቂዎች አቡበክር አጠቃላይ ሹራውን ከመሰብሰባቸው በፊት ጉዳዩን በጣም ቅርብ ለሆኑት ሱሐቦች አማክረው እንደነበር ይነገራል። ከነዚህ ሱሐቦች ውስጥ ዑስማን፣ ዓብዱራሕማን ብኑ ዐውፍና ኡሰይድ ብኑ ሐዲር ረዲየላሁ ዐንሁ ጥቂቶቹ ነበሩ። አቡበክር በዚህ የመማክርት ጉባኤ አባላት ስብሰባ ላይ ዑመር ኢብኑል ኸጣብ ተከታይ ኸሊፋ እንዲሆኑ በእጩነት አቀረቧቸው። አብዛኛው አባላት በአቡበክር ሐሳብ ሲስማሙ፣ ጥቂቶቹ ግን ዑመር ጥብቅ ባህሪ በጣም ይታይበታል በሚል ተቃወሙት። ዓሊይና ጦልሓም የዑመርን ኸሊፋነት የተቃወሙት በዚሁ ባህሪያቸው ብቻ ነበር። ይህንኑ የዓሊይና የጦልሓን ረዲየላሁ ዐንሁ ተቃውሞ የኸሊፋነቱ ኃላፊነት ሲጫናቸው ጥብቅነታቸው ይወገዳል በሚል አቡበክር ውድቅ አድርገውታል። ሌላ ተጨማሪ ተቃውሞ ባለመኖሩ ዑመር ኢብኑል ኸጣብ ተከታዩ ኸሊፋ ሆነው ተሾሙ። በዚህ ዓሊይንና ጦልሓን ጨምሮ ሁሉም ሰሓቦች ረዲየላሁ ዐንሁም መስማማታቸውን ገለጹ። እዚህ ላይ አቡበክር ረዲየላሁ ዐንሁ በሕይወት እያሉ የኸሊፋ አመራረጡ ሥርዓት እንዲከናወንና በዚህም ታላቁ ዑመር ረዲየላሁ ዐንሁ በኸሊፋነት እንዲመረጡ ማድረጋቸው ከዑመር መመረጥ በኋላ ራሳቸው እንደገለጹት ኢጅቲሃድ መሆኑን ልገልጽ እወዳለሁ። በእውነቱ ኸሊፋው አቡበክር ረዲየላሁ ዐንሁ ከወቅቱ ችግር አንጻር ይህንን ማድረጋቸው ተገቢ ነበር። ለዚህም ከመሞታቸው በፊት የሁሉንም ሱሐቦች ሙሉ ድጋፍ ኢጅማዕ ማግኘታቸው ጥሩ ማረጋገጫ ነው። ምንም እንኳን የአሁኑ የኸሊፋ አመራረጥ አቡበክር ረዲየላሁ ዐንሁ ከተመረጡበት ሥርዓት የተለየ ቢሆንም ምርጫው በጠቅላላው የመማክርት ጉባኤ አባላት ምክክርና ስምምነት በመሆኑ ከኢስላማዊው የሥልጣን አጨባበጥ ሥርዓት ጋር የሚስማማ ነበር። የአቡበክር ረዲየላሁ ዐንሁ ፍላጎት ከእልፈታቸው በኋላ በምንም መልኩ ኢስላምን የሚያዳክሙ ክስተቶች እንዳይፈጠሩ ለማስቻል ነበር። ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት በኋላ ተፈጥሮ የነበረውን ብጥብጥ በሚገባ ያውቁታል። ይህም ብጥብጥ መደገም እንደሌለበት ያምናሉ። የሙስሊሞች ኃይል የሚጠናከረው በአንድነታቸው ብቻ ነው። በመሆኑም ይኸው አንድነታቸው በማንኛውም መስዋዕትነት መጠበቅ አለበት። በእነዚህ ምክንያቶች ነው ኸሊፋው አቡበክር ረዲየላሁ ዐንሁ ከህልፈታቸው በፊት አንድ ሁነኛ ሰው በኸሊፋነት ተመርጦ ማየትን የፈለጉት። ስለሆነም የኢስላማዊውን ሕግ በጥልቀት እንደ መረዳታቸው መጠን ኢጅቲሃድ ወይም የራሳቸውን ዳኝነት በመጠቀም ከመሞታቸው በፊት የብዙሃኑን የመማክርት ጉባኤ አባላት ሙሉ ድጋፍ ያስገኘ የኸሊፋ አመራረጥ ሥርዓት እንዲከናወን አድርገዋል። የመማክርት ጉባኤው የዑመርን ኸሊፋነት ካጸደቀ በኋላ ኸሊፋው አቡበክር ረዲየላሁ ዐንሁ ዑስማንን የሚከተለውን ኑዛዜ እንዲጽፉ አዘዟቸው። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ይህ አቡበክር ኢብኑ ቁሓፋ ወደዚያኛው ዓለም ሊሸጋገር በተቃረበበት ወቅት ያሳለፈው ውሳኔ ነው። ወቅቱ ኢአማኞች ወደ እምነት፣ ኃጢአተኞች ወደ ንስሐ፣ ከሃዲዎችም ወደ አላህ መንገድ እየተመለሱ ያሉበት ወቅት ነው። በዚህች ቀን ዑመር ኢብኑል ኸጣብን ኸሊፋ አድርጌ ሾሜላችኋለሁ። ውሳኔውን ልትከተሉና ልትታዘዙትም ይገባል። ይህንን ግለሰብ በኸሊፋነት በመሾሜ ለአላህ፣ ለነቢዩ፣
ለኢስላም ለሙስሊሞችና ለራሴም ጭምር መልካም እንደሰራሁኝ ይሰማኛል። ዑመር ታማኝና ፍትሃዊ እንደሚሆን ተስፋ አድርጋለሁ። መንገዱን በመቀየር ኢፍትሃዊ ከሆነ ግን በኃላፊነት አልጠየቅም። ግልጡን እንጂ ድብቁን ሚስጥር አላውቅምና ማንኛውም ሰው ለራሱ ተግባር ተጠያቂው ራሱ ነው። ከዚህ በኋላ ኸሊፋው አቡበክር ረዲየላሁ ዐንሁ በጥቂት ሰዎች ተደግፈው ወደ ሰገነቱ በመውጣት ተሰባስበው ለነበሩት ሰዎች ወንድሞቼ ሆይ ዘመዶቼንም ሆነ ወንድሞቼን በኸሊፋነት አልሾምኩም ከናንተ ውስጥ ሁነኛ የሆነውን ግለሰብ እንጂ በዚህ ተስማማላችሁን ብለው ጠየቁ። ሁሉም በአንድ ድምጽ መስማማታቸውን ገለጹላቸው። ከዚያም ዑመርን በማስጠራት ለረጅም ሰዓታት ከተወያዩ በኋላ የመለያያ ምክር ለገሷቸው። ከምክራቸውም ጥቂቱ እንደሚከተለው ነው። ዑመር ሆይ ምን ጊዜም ቢሆን አላህን ፍራ። ግዴታ የሆኑት ተግባራት ሳይከናወኑ አማራጭ ተግባራት ተቀባይነት የላቸው። በዚህች ዓለም ትክክለኛውን ጎዳና ከተከተልክ በወዲያኛው ዓለም መልካም ሥራ ያመዝንልሃል። በዚህች ዓለም ጠማማውን ጎዳና የተከተሉ ሰዎች ሥራ በወዲያኛው ዓለም ሚዛናቸው የቀለለ ይሆናል። አሰቃቂ ቅጣትም ይጠብቃቸዋል። ቅዱስ ቁርአንና እውነትን ብቸኞቹ መመሪያ አድርገህ ያዝ። ዑመር ይህንን ያመላከትኩህን ጎዳና ከተከተልክ በርግጥ ከጎንህ እሆናለሁ። ከሁለት ሳምንታት ህመም በኋላ አቡበክር ስዲቅ ረዲየላሁ ዐንሁ በ13 ዓመተ ሂጅራ ጀማዱል አኺር 22 ላይ በ60 ዓመታቸው አረፉ። ከመሞታቸው ቀደም ብሎ ለልጃቸው ዓኢሻ ለመከፈኛዬ አዲስ ጨርቅ በጭራሽ እንዳትጠቀሚ፣ እየተጠቀምኩበት ያለውን አንሶላ አጥበሽ ሬሳዬ በሱ እንዲጠቀለል እንድታደርጊ ብለው አሳስቧት ስለነበር ይኸው ማሳሰቢያቸው ተግባራዊ ሆነ። ሌላው ተናዘውት ያለፉት ጉዳይ ደግሞ በዘመነ ኸሊፋነታቸው ወቅት ከመንግስት ግምጃ ቤት ወይም ቤተል ማል በደሞዝ መልክ ወስደውት የነበረውን ክፍያ በጠቅላላ ከሞቱ በኋላ የአትክልት ስፍራቸው ተሽጦ እንዲመለስ የሚያሳስብ ነበር። ለዚህም ነው ከግምጃ ቤት አንዳችም ነገር መውሰድ አልፈለኩም ነበር። ሆኖም ዑመር የቀድሞውን ስራዬን ትቼ በመንግስት ክፍያ ብቻ በመተዳደር የኸሊፋነት ግዴታዬን በአግባቡ እንድወጣ ስላሳሰበኝ ሳልወድ በግዴ ተቀብያለሁ በማለት ይናገሩ ነበር። ከሐቀኛው አቡበክር ረዲየላሁ ዐንሁ ህልፈት በኋላ ዓኢሻ ረዲየላሁ ዐንሃ የአባቷን ኑዛዜ ለመሙላት ዑመርን የአትክልት ስፍራውን እንዲወስዱት በጠየቀቻቸው ጊዜ አላህ ይማረውና ማንም ሰው እርሱን ለመክሰስ አፉን እንዲከፍት እድል አልሰጠም በማለት አድናቆታቸውን ገልጿል። አቡበክር ረዲየላሁ ዐንሁ ከኸሊፋነታቸው በፊት እጅግ ሀብታም ነጋዴ እንደነበሩ የሚታወቅ ነው። ሆኖም በኸሊፋነት ከተመረጡ በኋላ ዑመርና ሌሎች ጥቂት ሱሐቦች የንግድ ሥራቸውን አቋርጠው በመንግስት ደሞዝ መተዳደር እንዳለባቸው አሳሰቧቸው። በዚህም ራሳቸውንና ቤተሰባቸውን እንኳን በቅጡ ሊያስተዳድር የማይችል እጅግ አነስተኛ ክፍያ ለመቀበል ወሰኑ። በአንድ ወቅት ባለቤታቸው ጣፋጭ ምግብ ለመመገብ በማሰብ በአንድ ወር ያህል ጥቂት ገንዘብ አጠራቀመች። ከወር በኋላ ያሰባሰበችውን ገንዘብ ጣፋጭ ምግብ ይገዙ ዘንድ ለአቡበክር በሰጠቻቸው ጊዜ ይህማ ለኑሮአችን ከሚያስፈልገን በላይ እንደሚከፈለን ያመለክታል በማለት የተቀበሏትን ገንዘብ ወደ ግምጃ ቤት ከመመለሳቸውን ባሻገር ከዚያን ወቅት ጀምሮ ከፈላቸው ከነበረው ደሞዝ ባለቤታቸው አጠራቅመው የነበረውን ያህል ገንዘብ እንዲቀንስ አድርጓል። በዚህም ባለቤታቸው የተመኘችውን ጣፋጭ ምግብ ሳታገኝ ቀርታለች።
አቡበክር ረዲየላሁ ዐንሁ ከራሳቸው ይልቅ ሌሎችን በማስቀደም ለተከታዮቻቸው መልካም አርአያ ሆነው አልፏል። እስከ መጨረሻው እስትንፋሳቸው ድረስም ለኢስላም ሲሉ ኖረዋል፣ ለኢስላም ሲሉ ሰርተዋል። ግና ከሰዎች አንዳችም ምንዳ አልተቸሩም። አላህ ሱብሓነሁ ወተዓላ መልካም ስራቸውን ይውደድላቸው፣ እኛም በሰማነው የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.